ይኸውልሽ አሳፋሪ ነው። ይኸውልሽ ዳጊን የሚከስበትን እሱ ባለትዳር ድረዋል እኮ ማስረጃ ሁሉ አለን እኮ ፎቶ አለን። ለሆነ ሰው ምን አገባው? ዳጊ የፈታት ሴት እሱን ጠበቃ ቁምልኝ አለችው። መታ ዳጊ እንዲያርባል ብላ ሰላም ይብዛላችሁ። እኔ ያልገባኝ እስካሁን የት ሄዶ ነው? ኮንሰርቱን ሲያዘጋጅ ነው ሴቷን እየለጠፈ የመጣው ይሄ ቆይ ሰውዬው ምን እኮ እስካሁን የት ነበር? የስንት አመቱን ወሬ ነው? ዛሬ ዳጊ ኮንሰርት ሲያዘጋጅ ምንድነው ያቃጠለው? ምንድነው ተቃጠለ? ይሄ ሰውዬ ዘቅዝቆ መስቀል ነው እንጂ የምን ቁጭ አድርጎ ማውራት ነው? ሲጀመር ወንጌል አይገቡም። ወንጌል የሚባል ነገር አያውቅም። የራሴ አስተያየት ምንድነው? አቤል አያጠፋም፣ ያጠፋል። ዳጊ ልክ ነው ልክ አይደለም ላይ አይደለም። እኔ ጀጅ ላደርግ አይደለም። እንደ ክርስቲያን ሁለቱም ወንድሞቻችን ናቸው። እንደ ክርስትና ስናስበው ግን አቤል ወንድማችን አይደለም፣ በጌታ ነው። ምን ታደርጊዋለሽ? ቆርጠሽ አጥዩ። ኖ እሱ በጌታ አይደለም። እናቴ ባካርጓ እኔ ጊልሽ አይደለም። አሁን እንደዚህ የምንለው እሱ በጌታ እንደሆነ የወንጌል አማኝ ነኝ ይላል። እኛም የወንጌል አማኝ ስለሆነ አይደል መሪ የለውም ሙሉ በመሬት ላይ ምንም ህይወት የለውም። የክርስትና ባካርጎ ሲጠጣና ሲያጨስ የሚኖርና የሚውል ልጅ ወንድሜ እንዳት አይ አሁን እኮ ብለሽ አንቺ ጀመሪ። እሺ አሁን ግን እኔ እሺ ወንድሜ ልበል። አንቺ ካላልሽ አላስገድድሽም። ይሄ ከጥላቻ ነው እንጂ ከሌላ ነገር አይደለም። ወንድሞቹን ሊያርም አይደለም የተነሳ ወንድሞቹን ሊያርም አይደለም ነው የምልሽ። በእውነቴ ነው የምልሽ። አንቺ ራሱ ታውቂ ይሆናል አይደለም አላቅም። ግን እኛ በመናየው ሳይድ ምንድነው የሚመስለው እሱ እንደምትደግፊ ነው። አይስ ሰው ኃጢአትን ቢሰራኩ ክርስቶስ ኃጢአተኞችን ይቅር ያለበት ጊዜ ነው። እኛ ምንተጋና ምን ወንድሞችን ለማዳን ነው። አይዶን ነው የምታውቂም ትሆናለሽ። ቁጭ ብለን ምንድነው ስለ ወንጌል ነው የምንሰብከው። እሱ ምንድነው የሚያደርገው? ንቅፋት ከላይ እንደዚህ ያደረገ ይፖስታል፣ ስለሱ ያወራል። ይሄ ኖርማል ነው ብለሽ ታስቢያለሽ? እስኪ አንቺን በእውነት ልጠይቅሽ። ሰላም በጣም አመሰግናለሁ። ልክ ነሽ። እኔ ሁሉ ነገሩ ልክ ነው ልክ አይደለም ማለት አይደለም ነው እኔ ያልኩት እንጂ አቤል ሲያጠፋም እቃወማለሁኝ ሲያለማም ደግሞ ልክ ነው የምለው ነገር አለ። እሱ ተከስተ እሱ እንዲህ ነበሩ ትላንት እዛ ኮንሰርቱ ላይ ማነው ስሙ አውታሩ እንዲህ አንቺ እነዚህ በጣም እኮ በጣም የሚገራርሙ ዘማሪዎች እና ያው ትያበራሽ ባክሽን ከዳጊ ላይ እጅሽን አንሺ ካለበለዚያ እንሄድብሽ። ዳጊ የሰጠውን ስም ታውቂያለሽ? ኮርምሽ እኮ ነው ስሙ። እትዬ ኮርምሽ በይ ኮርምሽ ይባላል። አንቺ እንደ ሴት ወይዘሮ ወንዶች ሁሉ አባረውት እንቁርቲ ጋር ገብተው እንዲህ ብለው እንዲህ ለሁለት ያወራሉ። ተሽለጠለጣ ጠበቃ ከሆነ ለሳምሪያ አይቆምላትም ነበር። እቺ አንድ ፍሬ ሕፃን ልጅ በማንም እድሜ ጠገብ አፍ ሲከፈትባት አይቆምላትም። የሴት ቋሚ ከሆነ አይ እትያበራሽ ግን ከዳጊ ጋር ስትጣላ ከሙስሊሙ ከኦርቶዶክሱ ከኤቭሪባዲ ነው የምትጣላው እና ይቅርባት። እንደዛ መድረኮ ሐረር አማኑኤሎች እንዲያሉ ሲለን እኛ ያየነው ሌላ። ደግሞ ካፈርኩ አይመልሰኝ ነው የዛሬ ላይቭ አገባቡ ካያችሁት። ካፈርኩ አይመልሰኝ ኦሬዲ እኮ አፍሯል። ግን ካፈርኩ አይመልሰኝ ነው ነገሩ። ካፈርኩ አይመልሰኝ። በዛ ነው የገባኸው። እኔ ነኝ የምነግርህ። አቤል አቡና ልክክ ኮርምሽዬ ፎቶ ኪቄር እንዴ አንድ ደግሞ እየጠጣ ያለውን ላያርገው እንዳይሰናከሉ በጊፍተሮች ብዬ ነው እንዳይሰናከሉ። ባይዘው አቤል አቡና የሚጠጣው የት እንደሆነ ታውቃላችሁ? ሴትዮዋ አሉ በዝግ ነው የምትሸጠው መጠጡን አሉ። ኦኬ ኢንፎርሜሽኑ ፉል ሳገኝ ነው የምሰጣችሁ። በዝግ ነው የምትሸጠው። እንደዚህ የሚደበቁ ሰዎች ብቻ የሚጠጡበት ነው። እዛ ነው። ኦኬ ኮተት ሄድልኝ ከዚህ እና በዝግ መጠጥ የሚሸጥበት ነው የሚጠጣው። እዛው ላፍቶ አካባቢ ነው። በቅርብ እንደርስበታለን። ኢንፎርሜሽን ሰጣችሁ። ለእናንተ የላካችሁ ሰዎች ብዙ ናችሁ፣ ግን ያላካችሁ ስላላወቋችሁ ነው። ይቅርታ። እኔ ጋር ይምጣ ማስረጃዬን ይዤ ልትከች ነው የምለው።
ይሄ ወራዳ ቀላል ወራዳ ነው እንጂ አለምዬ ወራዳ የወራዳ ጥግ ነው እንጂ አንድ ወራዳ አስባችሁታል? ስለ አገልጋይ ሲያወራ ስለ አገልጋይ ወራዳ ስለ አገልጋይ ሲያወራ እሺ። አሁን ትላንትና እዛ ላይቭ ላይ ስናያቸው የነበሩ አገልጋዮች እነዛ ይሄ አንድ ወንበዴ ጥቁር ጀበና በሱ ስም ይጠራል። እነሱ በሱ ስም ይጠራሉ። በአንድ ጠጃም አረቂያ ያፌ ቆረጥ ማለት እዛ ውስጥ የተገኙት አገልጋዮች በአቡና ይጠራሉ። በእግዚአብሔር እንደው እግዚአብሔር ይቅር ይበለን። ያው ለሁላችን የሞተው ክርስቶስ ግን በፍጹም አይጠሩም። በእውነት አይመጥናቸውም። እዛ ውስጥ የተገኙ ሰዎች እሱን አይመጥናቸውም። እሱ እኮ ላይቭ ላይ ቁጭ ብሎ የአገልጋይ ስም ሲያጠፋ የሚውል ሰው ነው። በቃ አለቀ። የሆነ ደግሞ እንዲሳደብም የሚከፍሉት አሉ ይመስለኛል ሳስብ። የወንጌል አማኞችን እያባረረ እያሳደደ እንዲሳደብ ከፋዮችን እኮ ወደኛ መተናቸዋል። ቲቪው ምናምን የሚከፍሉት ኦልሬዲ ነቅተውበታል አሁን። ይከፍለዋል። ከየት እንደሚከፈለውም ደግሞ እናውቃለን። እንዴ ያው የወንጌል አማኝን እያሳደደ እንዲከፈልም የሚከፍሉትንም እናውቃቸዋለን። ግን ከአሁን በኋላ ማንም ሰው እሱን የሚሰማ የለም። ማንም ሊሸማቀቅ አይችልም። ባቤል ማንም ሰው ማንም የወንጌል አማኝ የሆነ ሰው ሲጀምር እሱ መፈጠሩን እኮ አያውቁትም። እኛ ነን እንጂ ባይሆን እኛ ወንድሞቻችንን ስለምንወዳቸው እንደ እነሱ ጊዜ የላቸውም እሱን የሚያውበት። በጣም እነሱ ከልካቸው ጋር ነው የሚውሉት። ጊዜ ያላቸው፣ የጸሎት ጊዜ ያላቸው፣ የቤተሰብ ጊዜ ያላቸው፣ ስንት ስራ ስንት አላማ አለባቸው ለወደፊት። እሱ ግን በቲክቶክ ላይ ቁጭ ብሎ የሚሳደብ በቲክቶክ ቁጭ ብሎ አላማ የሌለው ልጆቹን እንዴት ማሳደግ እንዳለበት ሚስቱን እንዴት መያዝ እንደሌለበት እንዳለበት የማያውቅ ሰው ነው። ቁጭ ብሎ የወንጌል አማኝ እስቲ ሌላ ነገር ሌላ ለምን አይቀይርም? ይበቃዋል። በቃ ቢበቃውስ አላዋጣውም ይመስለኛል የሚሰማው ሰው። ምክንያቱም የወንጌል አማኝ እንደሆነ አይደለም ለአቤል ለሌላ ሰው መልስ አይሰጥም። ለሌላ ሰው ቁጭ ብሎ መልስ ከሚሰጥ ተንበርክኮ ቢጸልይ ነው የሚሻለው። እና የወንጌል አማኝ ሲጀመር እኮ እኔ ልጁ የሆነ አጋንንት ነው እንጂ ሀኒ ማንንም እኮ የወንጌል አማኝ የተባለ በሱ ቤት ልክ አይደለም። እስቲ በምን መልኩ ነው ልክ የሆነውን ነገር ያሳየን እስቲ። ማንም ትንሹም ትልቁም ዛሬ ጌታን የተቀበለው በሱ አፍ ይሰደባል። እኔ ምን አይነት ሰይጣን እንደያዘው እኔ አላውቅም። በእውነት እግዚአብሔር ይቅር ይበለው። ማንም በቃ ልክ አይደለም። ትናንትና ይመጣም ዛሬ ይመጣም በፊት ቆየ ነባርም የትኛው ሰው ልክ ነው ሲል እስቲ ሰምተሽ ታውቂያለሽ? አንቺ ማንም ሰው በሱ ቤት ልክ አይደለም። እሱ ግን ልክ ነው። በቃ ይኸውልሽ ቆይ ልንገርሽማ በፊት እኔ ነኝ ላይቭ የምገባው ማታ የሆነ ጊዜ በፊት ነው የዛሬ 4 ዓመት ምናምን ነውና ይመጣል እሱ ይቀመጣል። በቃ ቤቴ ውስጥ እንግዶች ሁሉ ስምቅቅ ነው የሚለው እሱ ብቻ ነው የሚያወራው። ያኔ ታዲያ እንዲህ አላበደም። ለነገሩ ያበደውም እኔ ቤት እኮ እናንተ ሊደሮች እነ ድርሳኔ ስራችሁን ይስጣችሁ። እናንተ ናችሁ የተሰጣችሁ እንዲያሳበዳችሁት እና ሰዎችን ከኔ በላይ ማንም አያወራ ነው የሚለው። በቃ ሰዎች ሽምቅቅ በውስጥ ይጽፉልኛል። ምንድነው ሃናን ይሄ ልጅኛ ስለምንወድሽ ነው የምንመጣው። 90 ሺህ የደረሰ ፎሎ ነበረኛ እኔ እና አንቺ ብለን ነው የምንመጣው። ይሄ ልጅ ፕሊስ አታስገቢ ምናምን ይለናል። አረ በጣም ነው የሚያስጠላው። እኔ ህይወቱን ቢመለከት ጥሩ ነው። የቱ ጋር ነው ምን እየሰራው ነው? ምን ላይ ነኝ? ስቃይ ያለና ስቀለው እና ስሚ ስንት ሰዎች ጋር ብታይ ተው ታትንኩት። ተው ምስኪን ነው፣ አፉ ነው፣ በቅርብ ነው ሄዳ ነው። ተው ራሱ ከሲጋራ ራሱ ያቆመው ገና ነው ምናምን እያልኩኝ ሰዎች እየለመንኩኝ ትንሽ አፍርም እሱ እነ ዳጊ ያልቆሙበት ቦታ ቆሞ የማያውቅ ሰው ቁጭ ብሎ ሲተች በቲክቶክ እኔ የነዚህን የወንጌል አማኞች እሱ ቆሞበት እነሱ ቆሞበት የማያውቁትን ሲተች ሳቄ ይመጣል። ሀኒ ያስቃለሁኝ፣ በእውነት ያስቃል። አንቺ እኮ የሆነ ከሰው እኩል እኮ ስትቆሚ ነው ያ እነዛ ወንጌል አማኞች ያደረጉት እነ ዳጊ ያደረጉትን ነገር አድርጎ የሆነ ፍሬ እኮ አይተሽበት ቢያንስ እንኳን አዎ ይሄ ልጅ ፍሬው እየታየ ነው ብለሽው ያንን ባየሽው ፍሬ ቢተችም ትደግፊያለሽ። እሱ እኮ ባዶ እኮ ነው የለም
ሰፈር ላይ የሚውል ሰው እንዴት እዛ ያለውን ሰው ይተቻል? የእውነት ልተቻው አልችልም። እኔ እንዳዋዋሌ ነው ላወራም ልተችም የምችለው። እንዲህ አድርጎ ነው ዳጊ የዛሬ ስንት ዓመት ማንም የማያውቅ ሰው የለም። ስንት ሰው በሱ ዝማሪ በእውነት የተጽናና ስንት ዝማሪ አይደለም ዝማሪ ሊዘምር አቤል አቡና ስለ ጌታ እኮ አውራ ብትዩ የማያወራው ሰው እኮ ነው አይደለም። ዝማሪ ስንት ቦታ ያገለገለ ዳጊን ስንት ቦታ ጌታ በሱ ጌታ ሰው በሱ ሰውዬ ይጅበት የምር እኔ ቅድም ሄጄ ብሎክ አደረገኝ። እሱ ቤት በኮሜንት ስሰድበው ብሎክ አድርጎኝ አባረረኝ። ወይኔ እንዳለ ተቃዋሚን እንዳለ አይፈልግም። ተቃዋሚ እነዚህ ምንም ስለ ወንጌል ያልገባቸውን እያስገባ ነፊሽን እሱ ሆነ ብሎ አገልጋዮቹን የማዋረድ አጀንዳ ይዞ ነው እንጂ የወጣው ወንጌልን ስለ ወንጌል እንደው ተቃጥሎም አይደለም። ማያውቅ እውነት ነው። ወንጌል አቃጥሎ ነው። ወንጌል ስለ ወንጌል እንትን ብሎ ነው ይላል። ወንጌል በቃ ሲነካ ሞት ነው ተቆጭቶ ነው ይላል እንጂ ሲጀምር ስለ ወንጌል ሰውዬ ምንም ነገር አልገባም። ገና ጌታን መቀበል አለበት፣ ንስሐ መግባት አለበት በህይወቱ ማለት ነው። የምር አገልጋይ አንድን ቀን ስለ አገልጋይ መልካም ነገር አያወራም። ዛሬ ድንገት መልካምነት ወሬ የወጣውን ሰው ነገ ደግሞ ያሟለጨ ይወጣል። ምንድነው እሱ? ማን ነው? እኛ እኮ በክርስቶስ ፊት የቆምነው በምህረቱ ነው እንጂ ማንም ጽድቅ ሰርተን አይደለም። 5 እና 6 ዓመት የፈታትን ምስት ዛሬ ኮንሰርት ስላዘጋጀ እንኳን እየተዘቀዘቀ የኛን ጀርባ ቢጠና እኮ እግዚአብሔር በምህረቱ ነው ያቆመን። ለምን እንደዚህ አይነት ድርግ ለምን ያደርጋል? ትልቅ ሰው ነው። ማታ ማንጀራት እንደሚመታ ታውቃላችሁ። ትልቅ ሰው ነው ሲታይ፣ ትልቅ ሰው ነው። የትልቅ ትንሽ ነው ይሄ ሰውዬ። የምርትን በቃ እስከ ዛሬ እኔ ዝም ብዬ ሳዳምጠው ነበረ፣ ግን የወረደ የትልቅ ትንሽ በቃ ሰሚ ቸርቹ የት ነው? ቸርች አለው እንደ ሲጀመር ቲክ ላይቭ ነው ቸርቹ። የሱ ላይቭ ቸርቹ ላይቭ ነው። አናን ሌላ ፎቶ ቀይሪ። ምን የማንን ልቀይር? ከየት ላምጣ ሌላ ፎቶ? የሱን ፎቶ ቅድም እኮ ላይቭ ላይ ስለነበርኩ ነው ስክሪንሻት ያደረኩት። እስቲ ምን አይነት ፎቶ ልቀይር? እግሩ ወደ ላይ ሰቅለሹ ስቀይ ምን የሆነ ሰው ላክልኝ በውስጥ ምንም አይቀር። የሆነ ሰው ላክልኝ ገልብጣ ላክልኝ ፎቶ። የምር ዘቅዝቃችሁ ስቀሉት ምንም አይጠቅምም። ይሄ ሰውዬ እሱ መናገር መስቀሉ የምር ይሰቀላ ነው። ጤናማ አይደለም። ሲጀመር እሱ ማን ነው? አሁን ሰው ማያቅ ሰው ለወንጌል አዝኖ ነው አይልም። ይሄን ግለሰብ አገልጋይን የማዋረድ አጀንዳ ሰው ይጸልያል። የለወደታን ይቀና ይመስላል ግን ልጅ ታልቆ አውቆ አሁን አገልጋዮች አሁን ብዙ አገልጋዮችን ነው ከሱ ጋር 1 2 እና 3 ልጆች አሉ የተባበሩ እዚህ ሶሻል ሚዲያ ላይ አንጠልጥሎ የሚሮጡት። ለምሳሌ እኔ ማናቸው የሆነ ማን ነው ናቤሪያ ነው ምናምን የሚባለው ልጅ ራሱ የሱ አጨብጫቢ ነው። ወዳኔ ዓለም ድረስልኝ። እንዲህ ነው ቅድም አፉን ከፍቶ ስለፈልፍ የነበረው። ከኋላሽ የሚያየሽ ይመስለኛል። አንቺ ከኋላሽ የመጣብሽ መሰል ማቴም እያለ ነው የሚመስለው። የስ እውነት ማቅ ሰው ለወንጌል ተቆርቁሮ ነው እንደ ሆነ ብሎ ለራሳቸው እይታ ለማግኘት ህዝቡን ትኩረት ለመሳብ ስሚ የኢትዮጵያውን ሳይጨርስ ዘሎ አሜሪካ ገባ። ያልገባበት እኮ የለም። እንትናን አልበላውም። ያ ቤተሰብ ሁሉ ዘማሪ ማን ነበር? ዮሴፍ ካሳ ትላንት እንዴት እንደሚያምር ወይኔ! አቤል ደግሞ ጤና ጣቢያ ነው ያደረው አሉ እኮ እናትዬ የፈረደባቸው ግሉኮስ ላው ላይ ተደርጎለት ጤና ጣቢያ ነበራል። ጤና ጣቢያ አቅም ይጠይቃል ለሆስፒታል። ይሄ ለማኝ ለምኖ አዳሪ አቤል ለምኖ አዳሪ እያላችሁ ጻፉ። ለምኖ ባድርማ አገልጋይን ከፍ ዝቅ ያደረገው ላይ ብሎና አዳሩ ሰው ማን ነው? ይሄ ሰው አንተ ሰው ማን ነህ? ልትሳደብ ይሆን የምትመጣው? በጊዜ ይላል እኔ ነው እንዴት ላስገባ? እሱ ያልነካው አገልጋይ ማን ነው? ያልቦጫጨቀው አገልጋይ ለወንድሜ ውርቀት ሰው ያለቅሳል፣ እግዚአብሔር እንዲመልሰው ይጸልያል። እሱ ግን ይዞ አንጠልጥሎ ላይ ብላይ ቁጭ ብሎ ከፍ ዝቅ አገልጋይ ለወንጌል አዝኖ ነው ይሄ ግለሰብ። ለቸርች አዝኖ ነው ይሄ ግለሰብ። ለህዝብ አዝኖ ነው። የህዝብን ብር የበላችሁ አንተና እይጭፋን እንደሚያበራያችሁት እንዲህ ብሎ ቆሟል። እዩ ጭፋን
ወንድሙ ጋር ሲጀመር ደግሞ እኔ እውነት እስካሁን ማንንም ሲነካ እኔ ትላንትና የዳግን አይቼ ውስጤ እርር በቃ አጠገቤ ብኖር ባገኘው በአካል ማገኘው ሳት በሆነና ያዝባለኝ የምር ዳግን እንዲናቅቶት ሳይ በዘመኔ እንደዛ ደስ ብሎኝ አያውቅም። የምር ማን ነው ይሄ ሰው? እስቲ ቆይ እስቲ ተሳዳቢቱን ጤነኛቱን እስኪ ቆይ አንዴ ኒቾ እንዴት ነሽ? ሀኒቾ ሰላም ነው። በእህቴ እንትን ነው የገባሁት። እንዴት ነሽ? ደህና ነኝ። ምን ነው አንተ የለህም አካውንት? እኔ አካውንት የለኝም፣ ይቅርታ። ሶሻል ሚዲያ ብዙ አልጠቀምም እና አንዳንድ ጊዜ ግን ኦኬ እንተዋወቅ፣ ቪዲዮ ልክፈት። ኢትስ ኦኬ ቪዲዮ ክፈት ካልሽኝ ከፍታለሁ፣ ግን ኖርማሊ ሶሻል ሚዲያ የለኝም እና የምጠቀመው የስራ አካውንቷን ነው። እንዴት ናችሁ? ኮፒ ሊንክ አድርጉት፣ ታፕ እያደረግ አይ ነው ትወይ ይሁን ብዬ ነበርና አይ ነው በጣም ብዙ ጊዜ ብቻውን እንደሚያወራ ሰማለው፣ ብዙ ጊዜ ብቻውን እንደሚነቅፍ ሰማለው። ነገር ግን ያው እንደ ክርስቲያን እኔ አገልጋይ ነኝ። እንደ ክርስቲያን ማንንም የእግዚአብሔር አገልጋይ ሲነቀፍ አልወድም፣ ሲነካም አልወድም። ምክንያቱም በደሙ የተገዛን ሰዎች ነው እኛ። በደሙ የተገዛን ሰዎች ደግሞ ምልክታቸው ፍሬ ካፈሩ በሰማይ ያለ አምላክ ይሸልማል። ፍሬ ካላፈሩ ልጅነታቸው ደግሞ በቅጣት ወደ ቤታቸው ይገባሉ በልጅነታቸውነት እና ላይክ ትንሽ የትወይ ይሁን ያልኩትም ለዛ ነው። እና አላውቅም ምን ያህል ትክክል ነው ምን ያህል ስህተት ነው ሳይሆን እዚህ ጋር ያለው ሲጀምር ክርስቶስ በምድር ላይ ሲመላለስ እንዴት ነበረ የሚቃወሙትን ሰዎች ወይንም በስህተት የሚሄዱትን ሰዎች ወይንም ክርስትናው የኛ ነው እግዚአብሔር አብ የኛ ነው ብለው የሚያምኑትን ሰዎች ሲመልሳቸው የነበረበት መንገድ በሐዋርያት ሥራም እንደተጻፈው ማለት ነው። እና most of the time ብዙ አላወራም፣ ትንሽ ደቂቃ ነው የማወራው። እሱ እንዴት ነው ያደረገው ነው ዋና ዓላማው። ማለት በተራራው ስብከት መተው በዘራችን ባሪያ እንኳን የለም ሲሉት የመለሰላቸው መልስ እንዴት ነው? አቡና በየት መንገድ ነው የሚሄደው፣ እኛ በየት መንገድ ነው የምንሄደው የሚለውን እንደ እርማት ጠብ ለማድረግ ነው። ምክንያቱም እኔ የክርስቶስ ተወካይ ነኝ በምድር ሳለው እስትንፋሴ ምን ሳይቆም። ታዲያ እስትንፋስ ትልቅ ከተማን የምታቃጥል ትልቅ ደንን የምታቃጥል በምላስ እጅ እያለች እንዴት ነው ወንጌል ማንሰብክበት? ቀደም እንዳልሽው ብዙውን አልሰማሁትም። ስለ ፓስት ሂስትሪው አንስቶ አወርቷል። ትንሽ የዳጊሾንም ፓስት ሂስትሪ በደንብ አውቃለሁ፣ የቤተሰቡን ፓስት ሂስትሪ በደንብ አውቃለሁ። ነገር ዛሬ ደግሞ ፓስተር ጻድቁንም የሆነ ምንጣፍ ላይ ሲንከባለል ካየሁት ወዲህ አለ ከሰማው እዚህ እኔ አሁን ስክሪንሻት ያረኩበት ላይ ምን ላይ ሲንከባለል ሳየው ስለ ቤተ ክርስቲያን አሰጋኝ አለ። ትልቁንም ሰውዬ ነው ሲሰድብ የነበረው። እኔ አሁን አንተ የምትለው በጣም ትክክል ነህ። እኛ የምናደርገውን እነዳጊ የማይፈልጉትን ለምን በለኝ። እነዳጊ ቆዩ እጃቸውን ታጥበው እስር ቤት የሚገባውን እስር ቤት የሚታረመውን ንስሐ የሚገባውን ጨርሶ አራግፈው አገልግሎት ላይ ናቸው። በጣም ኤክስትራ ሲሄድ እኔም እኮ በማደርገው ነገር ጌታ ይከብራል ብዬ አይደለም። አይኑ አውቃለሁ እያደረኩ ያለው ማንንም እንደማያነጽ፣ ግን እኔ መስዋዕት መሆን እፈልጋለሁ። ከዚህ በኋላ እሱ በአፉ በጣም ብዙ ነገር እያደረገ ስለሆነ እኔ ምንም የሚያመጣው የለም። ምንም ለመሰል እሱ ለምነውና ተሳድቦ አዳሪ ነው። ግን እኔ ደግሞ ቆማለሁ ለወንድም ለእህቶቼ። ወንደርፉል። አንድ አስተያየት ልንገርሽ በሱ ላይ ምን ይላል መሰለሽ መጽሐፍ ሌባ ሲሰርቅ ቢገኝ ይወገር ይላል መጽሐፍ ነው የሚለው። ሌባ ምን ሲሰርቅ ቢገኝ ፀሐይ ከወጣለት በኋላ ግን እጁን ማንም በላዩ ላይ እንዳያሳርፍ ይላል። ኦኬ እኔ አስቀድሞ እየሰረኩ ነበረ፣ ሌባ ነበርኩኝ። አሁን የዳጊ አባት አይ ቲንክ መጠጥ ብሎ ምናምን ያነሳው ነው። የዳጊ አባት በጌታ አልነበሩም። የተወሰደ ታይም ላይ ኤሌክትሪክ ኤልፓ ይሰሩ ነበር። ወይና ወስ ከ30 ዓመት በፊት እኔ 35 40 ዓመት በፊት አሁን ነው ስለዛ የሰማሁት ነገር የለም። አይ ኖ እኔ ነኝ የምነግርሽ 35 ነው 40 ዓመት በፊት እዛ ኢትዮጵያ ያለው አስታውሳለሁ። 30 ዓመት በፊት ግን
ምንድነው ያንጻል ወይ ምንድነው የሚጠቅመን ብቻ ምንድነው የሚጠቅመን እሱ ፈታ ኦኬ ፈታ what is the use of መፍታቱ እሱ አገር እሱ የሚያደርገው ሲያንጻል እሺ ወይ ደግሞ 100% አንጻንም አይወክልን እኔ አንድ ሰው ሲመክረኝ ኢትስ ኦኬ ብያልፋለሁ ሁለት ሰውም ሲመክረኝ እንደዛው ዓለም ሁሉ ከጠላኝና ከተጸየፈኝ ግን እኔ ጋር ነው ስተቱ ራሴ ነው ያለው ከዛ በላይ ሰው ደግሞ ህግ ላይ ያግደኝ ይገባል ዳጊን ፐርሰናል ሲለው የነበረው ነገር እንዳሉ ሪከርዶች ተሰጥቶት ለአንድ ጠበቃ አቤልን ገደል ነው የሚከተው አይደል ዳጊ ምን አይነት መልካም ሰው እንደሆነ ኦኬ በጣም ገደል የሚከተው ለምዶ አሉ ገባ ነገር ይፈልጉና ዋጋቸው ሲሰጣቸው ኢትዮጵያ ንግድ ባንክ እንደ ልብስ አስጥተው መግባት ለምዶ አሉ ገባ እንደ ልብስ ላይቭ ላይ ይሰጣል ፑሽ አርጎ ይባላል ያልመና ጆ ደመና የሚባል ምናምን አለ ይገባሉ ይላሉለታል እኛ ደግሞ የምንወዳቸው አገልጋይ አይኖ ጌታ አይከብሩም እኔ በማረገው የምወዳቸው አገልጋዮች ግን ሲነሱ እኔ ዝቅ ብዬ እወጣለሁ እንደሱ ወርጄ እወጣለሁ ማለት ነው እንዴ አፉን ከፍቶ ይሄ ይኸውልህ የኔ ስልክ አሳምሮት እንዴ ቆዳው ይፈቀፈቃል በነገር ብቻ ቆዳው እንዲተነሳስቷል የምር ነው ልቅድም ላይቭ ላይ ያየሁት ነበር በፊት አካውንት እንዴት እንዴ እንደሚያርገበግበው ይሄ ተውልን እንጂ እንቆቻችንን ያገልግሉ አንተ ገና እኮ ያ የሚጠቀለለውን ስትጠቀልል እኮ እነሱ በጡጦ የተሰጣቸው መጽሐፍ ቅዱስና ወንጌል ነው እየጠቡ ያደጉት እኔና አንተ ምን አንደበት ኖሮ ነው ደግሞ ትላንትና ወደ ጌታ የተመለስን ሰዎች ስለነሱ ምንናገረው ትላንትና ጌታ ያገኘን ቆሼ ቀንቦሮ ይሄን አራክፉልክ ዛሬ ሰው ያደረገህ ጌታ ኮፒ ሊንክ አርጉ ኦኬ በነገር ሁሉ ጌታ ይባርክሽ ወንድሜ ምክርህን አመሰግናለሁ ነው ምክር አይደለም ተባረኩ we love you guys እኔ ለስያለኝ እሺ አይ ተው እሱ መልካም ነገር ነው ለምሳሌ ዳጊ ፋስቲዎቱን አንስቶ እዚህ ጋር አቡና አቤላ የሚያወራው የግድ ለአቤላ ሲባል ዳጊ ሚዲያ መጽሐፍ ምን ይላል ሌባ ሲሰርቅ ቢገኝ ይወገር ፀሐይ ከወጣ በኋላ እጁን ማንም እንዳያነሳ እንዳልኩሽ አስቀድሞ አንድ ሰው ሲያጠፋ ከተገኘ ይወገር ይላል ህጉ ግን ፀሐይ ወጥቶለታል አሁን የጌታ ልጅ ሆኗል ስለዚህ ይተወው ነው የሚለው ስለዚህ በዛ መንገድ ከሄደ አቡና ተሳስቷል he missed out ገብቶሻል ሄደ ለምን ትላለህ አላየከው ምን አልሽኝ አላየከው ነው ከሄደ ብለሽ ኦልሬዲ ፓስድ ስለሆነ ነው ስላለፈ ነው ለኔ ሄዶ ይሆናል ሳይሆን ሆኖ ነው አሁን የኛ ያወራን ያለ ነው እስካሁን ለምሳሌ አወራን ግለሰብ የ5 አመቱን የ4 አመቱን አንስቶ ትላንትና ዳጊ ኮንሰርት አንስቶ ከፍ ዝቅ ያደረገ ሚዲያ ላይ የሚያወራው ማን ስለሆነ ነው እሱ ማን ደግሞ ይሄን አሁን ለምሳሌ ዳጊን መንካቱ አይደለም ብዙ አገልጋዮችን እግዚአብሔርን ከፍ ዝቅ ያደረገ የሚነካው የሚቦጫጭቀው ለምንድን ነው ምክንያቱም በቃ መጸለይ ያለበት እውነትም የወንጌል በቃ መሻት በውስጡ ካለ የቤተ ክርስቲያን መሻት ያለበት በውስጡ ያለ ሰው ከሆነ ይሄ ግለሰብ መጸለይ ነው ወይ ማዋለድ ነው ቅዱ አሁን ስለዚህ ስማ ቆይ ማናን በውስጥ ኢንቦክስ አድርጌልሻለሁ ቆይ ኢንቦክስ አድርጌልሻለሁ ስሚኝ አንድ አሪፍ ነገር አለ ምን አውቆ ነው ግን የሚናገረው ትችያለሽ ማየት ምን አልከኝ ትችያለሽ ማየት ኢንቦክስ ላርግልሽ የሆነ ነገር አንድ ነው ማየው አሁን እንኳን ማየት አልችልም እንዲሁ ከአየር ላይ አጠር ያለሽ መልእክት ጽፍልሽ አይታይሽም ከላይ አትመጣም አይ እኔ እሷን ለማየት ሲሄድ ይዘጋል ቬሪ ኢምፖርታንት ነበር ኦኬ እሺ ኤኒሃው አው ግን አንተ ግን አሁን አንድ ነገር እኔ ቅር እያለኛለሁ ዓለም እያለ ያየውን የሱን ስማ ሰው ሁሉ እግዚኦ ያለበትን የአቤልን ስድብ እንዳላየ እንዳልሰማ ወደ ስትናገር ገርሞኛል በቃ አቤል ብለህ ሰርች አልክ ምን ይላል መሰለሽ አይን ከማየት ጆሮ ከመስማት እንደማይቆጠበው ሁሉ ማለት ነው ይኸውልህ ቃል ለምትባለው ላክላት ኦኬ ከበድ ኦኬ ቃል የኔው አካውንት ስለሆነ ላክ ኦኬ እሺ
ቀጥ የኔ ቆንጆ ቀጥ። ምክርም ከሆነ እንሰማለን። እግዚአብሔር ይመስገን ደህና ነን። እኔ እንኳን የራሴ አስተያየት ያው አስተያየት እንግዲህ ስለምትቀበይ ነው የገባሁት ሀናን። አሁን ግን እንግዲህ አሁን ይልሽ አንቺን ስላልደገፍኩ ወይ እሱን ስላልደገፍኩ ልንቀዋወም ሳይሆን ልንማማር ነው። ያለኝን ነገር ሼር ላደርግሽ ነው። እኔ ይኸውልሽ ባይዘው ውስጥ ያላችሁ እንድታውቁ የምፈልገው በጣም ራሴን የቻልኩ ሰው ስለሆንኩ ድጋፍ አለ። እሺ የፈለጋችሁትን ደግሞ ስትሉ እኔነቴን ስለማቅ እኔ ምንም አይቀርመኝ። ግን አገልጋዮችን ለሚበላ ስጋቸውን ለሚቆረጥም ግን ገባለታለሁ። እሺ ለእኔ ግን ወንድሜ ነው። ያው ሁለቱም ወንድሜ ናቸው። በወንጌል ስለሚያምኑ ችግር የለብኝም። ለእኔ አንቺን ይሻል አጠቃልል የሚያጨስ የሚቀም የሚጠጣ ራይት ነው አያደርግም ልጁ። እውነት ለመናገር አንዴ መቼም ሰው ይልሽ ቆይ ልጨርስና ትነግሪኛለሽ። እኔ ደግሞ ማስረጃ አለኝ። ያኔ ምን ትያለሽ? ንስሓ ትገቢያለሽ? አሁን ሲጠጣና ሲያጨስ በቪዲዮ ካመጣሽ እኔ ብቻ አይደለሁም ራሱን አስመጥቼ ንስሓ አስገባ እና እንገባለን። ልጁ እሺ የሚል ነው ይላል አቤል። አዎ እኔ በቃ እኔ ቪዲዮ አንድ ጊዜ ተራየኔ አይደለም ሙሉ ሀሳቧን እሺ ሙሉ ሀሳቧን ተራየኔ አይደለም። ልክ የኔ ቆንጆ አንዴ ያው ተራው ያንቺ ነው። ግን አቤል የምታውቂው መቼ ነው? እቺን ብቻ ንገሪኝ። በጌታ ከሆነ በኋላ አሁን ላይ ራይት ነው ካመጣሽልኝ አሁን ላይ ካመጣሽልኝ ነው የምልሽ። እንዴ አግኝተን ነው አደባባይ ላይ እናውጣና አንተ ምን መብት አለ ወንድሞቻችንን ሐሰተኛ ነቢያት እያልክ ነቢያቶቻችንን የምትሰድብ እንለዋለን። እኛ ጋር ይሞታል እንጂ አቤል አይመጣም። በተለይ ከኔ ጋር ሀናን ጋር ትመጣለህ። በይውና ጠይቅ ቪዲዮውን አንቺ ታዲያ እንደሱ አይነት ቪዲዮ ይዘሽ እንዴት ትቀመጫለሽ? እንዲህ ሰውን ስሚ ጎበዝ ስለሆንኩ ነው ያላወጣሁት። ባይዘው ሀናን ኖ ጉብዝና አይደለም እኮ ይሄ። እንዴ በቅርብ ግን ጠብቂ። በቃ እኔ አሁን እሱን እጠብቃለሁ። እኔ ራሴ መጥቼ ይቅርታ ልሻለሁ። ሀናን አጥፍቻለሁ ምሕረት አድርጊልኝ እላለሁ። ይኸውልሽ አንቺን የምመክርሽ እንቁሽን እርያ መሀል አትጣዩ። አይ ቲንክ አንቺ የሆነ ነገራቸውን ደጋፊ ነው የምትሆኝ። አይደለሁም። ቆይ ልንገርሽ፣ ከኔ በላይ አታውቂም ሰውዬው። እሺ ቆይ ልንገርሽ፣ በማወቅና ባለማወቅ ሳይሆን አቤል ጥፋት ብቻ ነው ያጠፋው። በቃ እሱ ለሴቶች አስመስሎ የቆመ ብዙ በወንድ የተበደልን ሴቶች አለን። ለኛ ብሎ በሚል እንዳትሄድ። እኔ ተበደልኩም አይደለሁም። ቆይ ጥፋተኛ ብቻ ነው አቤል፣ ጥፋት ብቻ ነው የሰራው። ምነው ሐሰተኛ ነቢያቶችን አላጋለጠም? ይኸውልሽ ሚዛናዊ አይደለሁም ብለሽ ማለት ነው። አቤልን ብቻ ነው ይዘሽ የገባሽ። እኔ ስለሆንኩ ነው እንጂ መች ዳጊን ተቃወምኩ አልኩኝ? እሺ አሁን ላይ ዳጊን ተቃወምኩ አልኩ? ሀናን አልዬ ነይ ግቢ። ዳጊን ተቃወም ያለው እከሌን ተቃወምኩ አልኩ? የሚያደርገው ልክ ነው ሁሉም አልኩኝ? ሰው እኮ ነው። አንቺ አሁን ይኸውልሽ እህትዬ ማድረግ ያለብሽ በዚህ ልክ ከሆነ የምትወጂው አቤልን እናቱ ጸልይለት። ልጁ ምንም ታሪክ የለውም። ጸልይለት። አጓጉል አሟሞት እግዚአብሔር እንዳዘነበት እንዳይሞት ጸልይለት እንጂ እሺ ግን የሚሳደቡም ሰዎች እንደ ክርስቲያን ባይሳደቡ መጥላትም ነፍሰ ገዳይነት ስለሆነ ባንጠላው ስህተት ካለበት ማንን ነው ስድብ ደግሞ አቤላ ነገር አሁን ቃል ባለች የተሳደበ ስለሆነ ባይሳደብ እኔ አሁን ልጅ ድጋፍ ላይ አይደለም። ለአቤል ነገር ስድቡን ለአቤል ነገር ቃል የምትባለው በሌለችበት ስሟን አታሺ። ከፈለግሻት ትመጣልሻለች። ቆይ ዳጊ ምን ሰርቶት ነው? ይሄን ብቻ መልሽልን። ዳጊ ምንድን ነው ያጠፋ? አሁን ዳጊ ምን ሰርቶ ነው ብለን ደግሞ አንቺን እንጠይቅሻለን። አሁን እኮ እስከ አንድ አስተያየት እስከ አቤል አላወራሽም። አቤልን ደግፈሽ እንደቆምሽ ነው የምንረዳና አሁን እስኪ ቆይ አንቺ አሁን አቤልን እኮ አልተችሽም። ያደረገው ሰላምዬ እውነት ነው ያልሽ ነው የሚያደርገው ነቢያቶችንም ቢሆንም እሱ በውስጥ ነው እንጂ የሚመክራቸው ወጥ እኮ ጉዳቸው ሊዘረግፍ አይደለም። እሱ ማን ሆኖ ነው? ይቅር ያለ ጌታ እኮ ነው። እነሱ ተይዘው እንትን ቢሉ አንቺ ክርስቶስ ይቅር ያለሽ ገዳዩንም እንኳን ይቅር ብሏል። እሺ እኔ ደግሞ ልመልስ ማን እንደሆንክ እኔ ዳጊን ደነቀፈ ብዬ ተናገርኩ አይደለ? ገዳዩን እኮ ክርስቶስ እሺ አውሪ። ዳጊን ነቀፈ ብዬ ተደሳች፣ አገልጋይ አዋረደ ብዬ ተደሳች
አይደለሁም። እንደ ወንድም እንዳላችሁት ልጸልይለት እችላለሁኝ ይሄን ወንድም። እኔ ግን የምለው አቤላ ምንም ነገር ምን ነው ሐሰተኛ ነብይ ብር ካላመጣችሁ አልጸልይም እያለ የሚዘጋው ነብይ ይሄ ሰውዬ እግዚአብሔር ይስጥሽ አንዬ ተባረኪ። ድራማ እኔ ቤት አይሰራም፣ ድራማ አይሰራም። እናቱ እሱ አገልጋይ ብራት ልኮት እንደ አቤል የሰውን ሀቅ ይበላ የለም። እሱ ስለማይመጣ ልኳት ነው። ድራማ አይሰራም። ሲጀመር የእህቶቼን ስም ደግሞ ያላግባብ ፍቅር ይዝም አልኩሽ። በስነ ስርዓት የምታወሪ ከሆነ እንትን ያው ያረግሽው ነገር ጥሩ ነው። ነገር ግን ሜቢ ቃልን ትንሽ አዋርቻታለሁ። ቪዲዮ ልኬላታለሁ ብታስገባት አሪፍ ነው። ማን ቻናል ዋንን አስገቢያት። ቃል ኦልሬዲ በውስጥ ልኬላታለሁ። እኔ አሁን የምለው ምን እንደሆነ ታውቂያለሽ? ቃል የላኩልሽን እንዳታወሪ አይወራም። ቃል አይወራም አይደለም እሱ። እሺ አስገቢያት ዘምዘምን። እሺ አሁን እኮ ቃልዬ እኮ ታፍናለች። ቆይ አንድ ደቂቃ ብቻ ላውራ። እኔ ብዙም ቤቴም ስለሆነ ብዙ ጊዜም ሀሳብ ስለምሰጥበት የተነሳ አዲስ ነገር አላወራም። ግን አሁን የነበረችው እህታችን እኔ ሀሳቧን ሊይዝ አልቻልኩም። ሀሳቧ ምን ደጋፊ ነች ኦልሬዲ፣ ግን እየደገፈች ያለችው በምንድን ነው? አቡና በጣም ጻድቅነቱ ኦቨር ስለሆነ ወንድሞችን መንከስ መነካከስ ይችላል። የዛሬ 10-20 ዓመት ያደረጉትን ነገር ያመጣ ጌታ ይቅር መማራቸው ይቅር ባላቸው ጉዳይ ላይ እሱ ወቃሽ ነቃሽ መሆን ይችላል ነው የምትለው እህታችን። አንድ ሰው መዝሙር ዘምራለሁ ሲል እሱ እየተነሳ ቸርች የሌለው ማደሪያው የማይታወቅ መተዳደሪያው የማይታወቅ መንገድ ላይ የጎዳና ተዳዳሪ እየመጣ ቅዱሳን ወንድሞቻችን መስደብ ይችላል መብቱ ነው የምትለው። እኔና ሀሳቧን ልይዝ አልቻልኩም ነበርና እስቲ ዝም በሉና ሀሳቧን እንድንይዘው አስወሪያት። እስቲ አስወሪያት ምን እንደምትፈልግና ትክክለኛ ጥያቄ መጠየቅ ነበረባት እሷ። አቡና ጻድቅ ነው፣ አሁን አይቅምም፣ አሁን አይጠጣም። ስለቃመ ስላልጠጣ አይደለም ምን አገባኝ እኔ። ቢቅምም ቢጠጣም በራሱ ጨጓራ በራሱ ኩላሊት ነው። ወንድሞቼን ግን ለምን የሚነካከሰው? ቅዱሳንን ለምን ነው የሚያሳዝነው? ምንድነው የሚፈልገው ከክርስቲያኖች? ገንዘብ ከሆነ አዋተን እንስጠው የቻልነውን እና ህይወቱን ይምራበት፣ የሆነ ነገር ያዛርጉ ይሂድ። ምንድነው እየፈለገ ያለ የሰውዬ ነው እኛ እየጠየቅን ያለ ነውና ይሄን ነገር ብትናገር ደስ ይለኝ ነበር። እቺ ሴት አሁን መታ ተመለሰሽ ነው እኔ ያስገባሽ። እሱ ቻናልን ማስገቢያት ዘምዘምንም ማስገቢያት ቻለው ምን እንደምትፈልጊ ይንከስ ይናገር ይሳደብ። ትናንት ሲሳደብ ነበር። ምሳሌ የሰው ፎቶ ፕራይቬት እየለጠፈ በኢትዮጵያ ህግ ራሱ ያስከሳል። 5 ዓመት ያስፈርዳል። በይሄ ታውቂያለሽ የኔ እህት አሁን የነበርሽው 5 ዓመት ያስፈርድበታል። የቀድሞ ትዳሩን ልጆቹን ፎቶ እየለጠፈ የሚያወራው ነገር 5 ዓመት ያስፈርድበታል። ይሄንንስ ታውቂያለሽ? በክርስትና ይፈቀዳል? ይሄ ነው የምጠይቅሽ። ስለቃመ ስላልጠጣ አይመለከተኝም። በገዛ ሳምባው ወይራ ያጭስ ከፈለገ ወንድሞቼን ግን ለቀቅ ያርግ ነው እያልኩሽ ያለሁት። ካለሽ ነይ ተመለሽና ነይ ግቢ ጠይቅሻለሁ። አለች ገብታለች እኮ ቃል እየጠበቀችሽ ነው። እሺ ጨራሽ። እሺ አንዴ ቻናል ቃል ሃናንዬ ዘምዘምን አስገቢያትና ዝም ትበል ውስጥ አስገቢያት አንዴ። እሺ ቆይ አንዴ ልጅቷ ታውራ። ቃልዬ ለጠየቀቻት መልስ ስጥስ። ሌሎቹ ሚውት አትክፈቱ። ማንን ነው ማስገባለ? ዘምዘም የሚል አካውንት ቃል እንትን ታውቃታለች። ኦኬ ቃልዬ ዘምዘም የሚባል ሰው ታውቂያለሽ? እኔ ሞዴሬተር እኮ አነሳውኝ ከብሎክ እያወጡብኝ። ሰላምዬ ሞዴሬተር ብሰጥሽ የቦለኳት የሚል አካውንት አስገቢ። እሺ ማን የሚል ነው? ዘምዘም የሚለውን አካውንት አስገቢ። ከዛ በኋላ ቻንስ የምትባለው ታውራ እና ሀሳቧን እንያዝ። ዘምዘም 1 ቁጥር ጻፊ፣ እኛ ዝም እንላለን፣ አንቺ ተናገሪ። ይሄው ዘምዘም የሚለውን 1 ቁጥር ጽፋት፣ እሱን አስገቢ። ቻንስ አውሪያለሽ። እሺ ቻናል ቀጥያው ሰምተሻል? የጠየቀችን ጥያቄ ፖይንቷን ሰምተሻታል? ጠግሽ ማውራት ፈልገ ነው እንትንን ምንድነው ኮፒ ሊንክ እያደረጋችሁ ወጥቶች ኮፒ ሊንክ አድርጉ። ቀጥይ እዩት እስኪ በጌታ ፎቶ እንኳን ለታውራ ከሆነ ሌላ ሰው ታስገቢያለሽ። እንደሱ አይነት ሀሳብ ያላቸው እነሱ ናቸው በብዛት እየደገፉት ያሉትና ቆይ ማታውራ ከሆነ እህታችን ቦታ ይቅርታ አልሰማ ብሎ ነበር። አሁን ይሰማኛል። በነገራችን ላይ ቃል ኪዳን አይደለም ቃል እህታችን ትሳደባለች። ሰማሉ አይደል ሃናንዬ?
ተሳደበች አልኩት ቃል ኪዳን የምትባል እህትን ሳትሆን እሺ ቀጥይ አሁን መታለች ቀጥይ ተሳደበች አልኩት ቃል ኪዳን አሁን አንቺ የምታወሪው ቃል ኪዳንን ሳይሆን ቃል የደሙ ፍሬ ቅድም ስትሳደብ ስለሰማው ነው አንቺኛውን እውነት ለመናገር አላቀሽም አሁን ያየውሽ አልተናገርኩም ከይቅርታ ጋር ግን መልስ ስጪ እሷ ያለችው ላይ ለምን መልስ ስጪ ላልሽው ነገር ልክ ነኝ ስለመጠጣቱ ስለመቃሙ ባያገባንም ስታነሳ እሱን ካመጣሽ ይሄን ያህል በዚህ ያህል መጠን ሰዎችን ዲስሪስፔክት እያደረገ ከሆነ በእሱ እንደዚህ ሆኖ ሰዎችን እሱ እንደዚህ ያደረገ ማለት ሰዎችን ዲስሪስፔክት አገልጋዮችን እየነቀፈ ነው ማለት ነው ለምን ታዲያ አታጋልጩም ያልኩት እንደዛ አይነት ነገር አያደርግም እርግጠኛ ነኝ ባረገ ጊዜ ይቅርታ እኔ እምላለሁ እሱን ደግሞ አመጣዋለሁ ነው ያልኩት ይሄ እንዳለ ሆኖ እሱ ያደረገውን ነገር ቃልዬ ትንገር እሺ ችግር የለውም አሁን ይሄ እንደዚህ ያለ ሆኖ እኔ እኮ የራሴን አስተያየት ልክ እንደ ቃል ኪዳን የራሴን አስተያየት ነው የምሰጠው ደጋፊም ብሆን አስተያየት ነው የምሰጠው ለምን ደገፍሽ ማለታችም ባልሆንም ደግሞ ሁለተኛ የምደግፈው እንደ እግዚአብሔር ቃል እንጂ እንደ አቡና ወይም እንደ ዳጊ አይደለም የምደግፈው እኔ ያልኩት ምንድነው አቤል አሁን ይሄ አጥቺ የሱ ድራማ ናት እንደ እግዚአብሔር ቃል የምትለው ቃሉን አትኖሩበት እኔ እኮ ነኝ የማወራው አሁን አቤል አይደለም የሚያወራው አይ ታይ እንዴ ለምን እንደዛ አሁን ሃናን ቆይ ስሚ ሃናን ይሄ ነው በቂ ሃናን ስሚ አሁን ምን ብዬ ነው የተሳደብኩት አይ ሃናን አንዴ ቆይ የገባ ነው እሱ አገልጋዮችን እሺ ቆይ አንዴ ቃልዬ ይቅርታ አድርግልኝ ቃልዬ ደግሞ ፍሬ ፖዝ አድርጊና ልጨርስ አስጨርሱኝ ሃናን አሁን እውነት ነው አይደለም እንባባለው እውነት እኔ ስለ አቤል ደግፌ አይደለም ወይ እሱ ልኮይ ምናምን አለ ስለ እውነት ነው ያወራለሁ እኔ ዋራይ ፊል በቃ ራሴን ነው ኤክስፕረስ ያደረኩኝ ያለሁት ገብቶሻል ቀን ብንመራመር ጊፍተሩ ወይም ደግሞ የሶሻል ሚዲያው የሱ የዛ የተሳዳቢ ሚዲያውን የሆነ ፐርሰንት ከፋይ ነው የምትሆኚው ጊቢና ፎሎ እንኳን የማደርገው ልጅ አይደለም ፎሎ እንኳን የማደርገው ልጅ ሴት አይደለሁኝ ጊቢና አይ ፎሎ እንኳን የማደርጋለሁ ግን ስለ እውነት ግን የምናገረው አቤል አንድ እንኳን ነጥብ ከ100% 1% ልክ አልሰራም በዚያ እህል ሰዎችን አው አጥፍቶ ይሆናል በቃ ያጠፋውን ነገር አጠፋ ነው እንጂ እየሰደብን ምን እሱን የምናጥፋው ሌሎቹን ስላደረገ ጠፉ አለቁ እሱ የሚሰድብ የለም አሁን እሱ ተቀጥቷል እውነታውን በጌታ ነው ታምኛለሽ ቆይ እኔ ሃናኒ እድል ስጭኝ አንድ ጊዜ ፕሊዝ አሁን አንቺ በጌታ ነው ብለሽ ታምኛለሽ እሱ እኮ የሚያደርገው አው አንቺ ነው የምጠይቅሽ እሱ የሚያደርገው እኮ ነቢያቶችንም ቢሆን እኮ በውስጥ ነው እንጂ በመጽሐፉ ከሄድነ ምከራቸው ይላል አይደል ከቻልክ ምከራቸው ካልቻልክ ደግሞ በቤተክርስቲያን እንትን በላቸው ተቆጣቸው አስመክራቸው ካልሆነ ተዋቸው ነው አይደል የሚለው መጽሐፍ ቅዱሱ እሱ ፈራጅ የሆነበት ማን ሆኖ ነው እሱ ቀጥኛ አይደለም ወይ ተቆጣቅርቦት ነው ያሉት ኃጢአተኛ ባካል ኖረ እንደውራሲል አልቻለም ስለዚህ እሱ ምን ሆነ ጭራሽ ወንድሞችን ድምጿ እየተቆራረጠ ነው አብረጠው ከራሱ የወጡበት እኮ ነው አሁን ሰላም ድምጽሽ እየተቆራረጠ ነው እንደምታደው ጥሩ አይደለም ብለሽ ማክረቷል ይሰማል ድምጽሽ አሁን ኦኬ ነው ያ አሁን ይሰማል ኦኬ መኪና ውስጥ ስለነበርኩ ነው ይቀርታ እኔ የምጠይቀው ግን እሺ ተባረክልኝ ይቀርታ እኔ ምልሽ ብዙ ጊዜ ምንድነው አቤልን የምናየው በጥሩ አድራጊ አይደለም ትዝ ይልሽ እንደሆነ ትዝታው ሳሙኤል ኢትዮጵያ ሲገባ ምንድነው ያሉትኝ ሴት ደፍሮ ነበር ይያዝልን በቃ የሆነ ፌሚኒስት ሰው ኢትዮጵያ ሲገባ የሆነ ችግር ነገር አለባቸው አብዛኛውን ጊዜ ደግሞ አቤል ምንድነው የሚያደርገው ሰውን አታክ ነው የሚያደርገው ከዚህ ጸባዩ እኮ ይታረም ነው የምንለው አንድ ሰው እንኳን ሲያጠፋ አልንሽ እኮ በጌታ ስም እናርመዋለን እንሞክራለን አይደል ካልቻልና እንተዋዋለን ይሄን ያህል ግና በአገልጋይ በመጣበት ቁጥር የሆነ ነብያት በተነሳ ቁጥር እንደዚህ የሚሆነው ከምን አንጻር ነው አልምጥ እስቲ አለማምጥ ለምሳሌ ሐሰተኛ ነብይ የሚባሉትን እተባበራለሁ ከሱ ጋር ደጋፊው ነኝ በዚህ በኩል አገልጋዮችን ነቀፈም ምን አልሽ እሚ ይኸውልሽ ሐሰተኛ ነብይ ሐሰተኛ አገልጋይ ሐሰተኛ ሃናንዬ ደግሞ ልጨርሳ አታቋርጭኛ ሊኖሩ ይችላሉ
ያቋረጥኩበሽን ምክንያት ቆይ ይገባሻል፣ ሊኖሩ ይችላሉ። አቤል ግን የኔ ቆንጆ አቤል በጥላቻ መንፈስ ነው። የእውነት ነው። ለምን በለጡኝ ነው፣ ለምን በልጠውኝ ገንዘብ አገኙ እንጂ እውነት ለጌታ ተቆርቆሮ አይደለም። ይሄን ንቂ። ይሄን አሁን አቤል አሁን ስታስቢ አንድ ምንም የማያውቅ አንድ ምንም ይዘፈን ይሰለቅስ የማያውቅ የእግዚአብሔርን ቃል እንኳን እስቲ እንትን ሀጌ 17 ምንድን ነው የሚለው ምዕራፍ 17 ሲባል እሱ ብሎ ሐሳብ ቆይ አስጨርሱኝ። ቆይ አንዴ አናንዬ ተይ ግን አስጨርሽኝ። ተይ ግን ችግር የለም ጨርሻለሽ። እኛ እኮ ልክ ናቸው። ሌቦችን እየደገፍን አይደለም። እንደው አቅቶት ነው ለምትዩ ነገር ማጭበርበር ይልሽ እንደው በጌታ ፊት በቅድስና መሆን እንጂ መክበድ ሌብነት ምንም አያቀትም። ሌብነት ምን ያቀታል? ወጥቶ ጌታ እንዲልሻል ማለት ነው። የምትጭበረበሪው ማለት ነው። በጌታ እምነታተሽ አገልጋይ እያልሽ ስሩ ይሄድሽ እንዲያደርግልሃለሁ ካልሽው ብር ማንንም ያታል። እነሱን እኮ ነው የሚያነቃው። እኔና አንቺ ነቅተን ይሆናል። ምናልባትም ተሸውደንም ይሆናል እኮ ሃናን። ዛሬ ሰው በደረስንበት እኮ ስለሆነ የምንመላለሰው ምናልባት ነቅተን አይሸውዱን ይሆናል ዛሬ ላይ። ትናንትና ግን ዛሬም ግን ስንቶቻችን ነቢያት ሸወዱን እያሉ የሚያለቅሱ የሉም? ነቢያት ደፈሩን እያሉ ኦር ደግሞ ሌላም የእግዚአብሔር አገልጋይ እኔ ለነሱ እሰይ ነው የምለው። ማን ሂዱ አላቸው ወይ? እንደዛማ እንደዚህ ካልሽማ ማውራት ይልኮ ታስቆምኛለሽ። ልንገርሽ፣ አቤል ግን በጥላቻ መንፈስ ነው። ልንገርሽ እሱ ነገሩ ይልሽ በጥላቻ መንፈስ ከሆነ ቶታሊ እግዚአብሔር አይቀበለውም እኮ። እኔ እኮ እቀበላለሁ እያልኳለሁ። በጥላቻ መንፈስ ከሆነ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ያቀዋል ራሱ። ማንም ሐሰተኛ ነቢያት የሚደግፍ የለም፣ ማንም ከኔም ጀመር። አቤል ግን በጥላቻ ነው። ከሰማሽ ከደቡብ መጥተው እኮ ነው አዲስ አበባን የወረሩት። የአዲስ አበባ ልጆች እንኳን ቢሆኑ ጥሩ ከደቡብ መጥተው በእኛ አራዶች ላይ ፋራዎች ሰለጠኑ ነው ያለው። ይህን ሰምተሻል ሃናን? ከሰውማ በጣም ብዙ ነገር ይወጣል። እኔ አቤል ልክ ነው ፐርፌክት ነው እያልኩ አይደለም። አሁንም ገብታችሁ ማየት ትችላላችሁ። እኔ ኢቨን ፎሎ ያደረኩት እህቱ አይደለሁም። የእውነቴን ነው የምላችሁ። ግን አንድ ነገር አንድ ሰው እኛ ክርስቲያን ሆነን እያለ የእግዚአብሔርን ቃል እያወቀን እያለ አንድ ነገር ስንስት እማንመለሰው ነገር አሁን ዳጊን ወግነን አቤልን ወግነን ዳጊን የምንለው ነገር ልክ ነው ወይ? ለምንስ ክፉ ነገር ይወጣል? ሳናስበው እንጠላዋለን። ስሚ፣ ዳጊን ብቻ አይደለም። አንዴ ደግሞ ሚውት አድርገሽ ስሚ። ማውራት ብቻ አይደለም። ቅድም ላይቭ ላይ ነበር። ይሄን ቪዲዮ በፌክ አካውንት ገብቼ ስክሪንሻት ያደረኩት። እዚህ ላይ ምን አለ? ፓስተር ጻድቁ ምንጣፍ ላይ ሲንከባለል ካየሁት ወዲህ ስለ ቤተክርስቲያን አሰጋኝ። በአቤል አቡና ጥርስ ውስጥ ያልገባ ያልታኘከ አገልጋይ ንገሪኝ። ምንድን ነው? ዳጊ እኮ ቁሙልን እኮ አላለም። ዳጊ የሰው ፍቅር ነው ያለው፣ ስለምንወደው ነው እንዴ። ጌታ የቆመለት ነው፣ እኛ እናስፈልገውም ለዳጊ። ኦኬ ፐርሰናል። ይሄ ሁሉ ጊዜ ስንት አመት ሆነው ዳጊ ሲል ማን ነው እሱ ያልነካው? ከአባቶች አንስቶ እስከ ብቻውን ቀረ። አላይሽም? ላይቡን ብቻውን ቀረ። ብቻውን ብዙ ጊፍተሮች ነበሩ፣ ብዙ የሌባ አካውንቱን የሚረዱ ነበሩ፣ የቤት ኪራይ የሚሰጡ ነበሩ። ገብቶሻል? ብቻውን ቀረ። እኛ ለዳጊ ብቻ አይደለም ይቆም ነው። ዳጊ ደስተኛ አይደለም ባይዘው እኛ ይሄን በምናረገው ነገር። ይሄን ወቂ በደንብ አድርገሽ እሺ። ቁሙልን አላለንም። ጊዜ የለውም፣ ታይም የለውም። ታይሙን ትላንትና ለጌታ ሰጥቶታል። ዛሬ ደግሞ ከልጆቹ ጋር ነው ያለው። ኦኬ እንደዚህ አይነት ነገር ውስጥ የለም ዳጊ። ይሄን እንዳታስብ። ይሄ ለመሰለሽ አቤል የሚያሰማራቸው አሉ። እሱ ደግሞ ሲያሰማራ እያማገጠ ነው። አንቺ እኮ ወይ ዛሬ ሰምተሽ እንደ አንድ ክርስቲያን ለምን ይሄ ይሆናል ምናምን ብለሽ ከሆነ ትክክል ነሽ። እኛ ግን ብዙ ማስረጃ ያለን ሰዎች ነን። ዛሬ የምናውቀው አይደለንም። እንደ ክርስቲያን የሆነ አስተያየት ልስጥ ብለሽ ከሆነ ኦኬ እንቀበልሻለን። ግን እኛ ዊዛውት ምንም በባዶ አይደለም። እሺ እኛ ብዙ የምናውቀው ታሪክ አለ። ብዙ የምናውቀው። አመሰግንሻለሁ። እኔ እንደ ክርስቲያን እንደ እህትማማች ወይ ክርስቲያን ከሆነን አንዳንዴ ያደረገውን አንድ ነገርም አንድ ጊዜ ግን እንዲያደርጎ ነበረ ብለን አፕሪሼት አድርገን የምንነቅፈውን ነገር ደግሞ ይሄን ሁሉ አደረገ የምንለውን ማለት እንችላለን። ወላ ዳጊም ይሁን ወላ አቤልም ይሁን ግን ምንድነው አሁን ያልሽውን ተቀብያለሁ። ምክርሽን እኮ እንዳት ተቀብያለሁ፣ አክሴፕት አድርጋለሁ። እኔ አሁን እዚህ በአጠቃላይ አቤል ልኳት ነው ለምትሉት ኖ አይደለም። እኔ የራሴን ነው ከሃናን ጋር ነው ላወራ የገባሁትኝ የራሴን አስተያየት ነው። አንድ ነገር ግን እንዳላደረገ አንዳንዴ ይመለሳል እኮ ሰው የሳት አይመለስም።
ዳጊም ቢሆን ስቶ ይመለሳል፣ አቤልም ቢሆን ስቶ ይመለሳል። ሁሉም እኮ ይመለሳል። እኔና አቤል ይኸውልሽ አንድ ነገር ልንገርሽ። እኔና አቤል የዛሬ 4 ዓመት ከምናምን አንድ ላይ ላይቭ እንገባለን። እኔ ጋር ይመጣ ነበር። አቤል ማለት እንባ እንደዚህ እንባ እያነባ ነው በላይቭ ቁጭ ብሎ ጌታን የሚመሰክረው። እኔም እሱ ገብቶሻል። ግን እኔ ቤት ውስጥ ጊፍት የሚባል ነገር ተጀመረ። ስጡት ስል ይሰጡታል። ሲሰጡት ከነ ምልክቱ ስላለ እዚህ ውስጥ እሱም ይገባዋል። የሆነ ጊዜ ጊፍት ይሰጡታል። ጊፍት አይታወቅም ነበረ። ጊፍት ሲሰጡት ብዙ ሰው ሰጠው ምናምን የኬሌ ይበልጣል ምናምን እየተባለ እኔ ብቻ ጊፍት አትስጡኝ እላለሁ። ስለ ጊፍት አላውቅም። ከዛው ሲሰጡት በማግስቱ ደውሎልኝ እንደ ሀናንዬ $150 እኮ አገኘው ውስጡ ለካ ይሄ ነገር እንዲህ ነው ብሎ በተቃራኒ ሀሳብ ብገባ ደግሞ ሞር ተመልካች አገኛለሁ ብሎ በጣም ብዙ መንገድ ሄደ። ብር አዋጡልኝ አለ። ወደ ኦሞ ወንጌል ይዤ እሄዳለሁ አለ። የስንት ዓመት ስንት ዘመን ይዘውነ ተስፋዬ ጋቢሶ ይዘውበት የገቡበትን ወንጌል ይዤ እሄዳለሁ አለ። ብር ወሰደ። በሚሊየን ተሰበሰበ። ኮንዶሚኒየም ገዛበት። በስንቱ አፍር ያለው እኔን አምነው ብዙ ልጆች እጃቸውን ይዘረጓሉ። የዛሬ አይደለም አቤል ይኸውልሽ በርበሬ ሽሮ የሚልክልኝ ጓደኛዬ ነው የነበረው። ገብቶሻል አይደለ? እንደዚህ አንቺ እንደምትይው ያክል በጥላቻ አይደለም። በቃ እሱ አንቺ አሁን አንድ ጓደኛ ብትኖርሽ ጥፋት ስታይባት ትነግሪያታለሽ፣ 3-4 ትነግሪያታለሽ። በዛው ከቀጠለች ግን ዝም ትያለሽ። ከልክ ግን ሲያልፍ ትሄጅባታለሽ። አለቀ። ገብቶሻል? በጥላቻ አርጋችሁ የምታዩ ሰዎች ምንም አይነት ጥላቻ አይደለም እኛ ጋር ያለው በጥላቻ አይደለም። በቃ ዝም ማስባል እንፈልጋለን። ይሄ ልጅ ዝም ይበል በቃ። እነሱ ንቀውት አገልጋዮቹ ኦልሬዲ ስራ ላይ ናቸው ያለው። ገብቶሻል? ጊዜ የላቸውም። እኔ ግን ማለት ነው ጌታ አይከብርበትም ማረገውን ነገር ግን እኔ መስዋዕት ሆናለሁ። እሺ ሀናንዬ አንድ ጊዜ እንደዚህ አይነት ቀረፈፍ አንድ ጊዜ ይቅርታ ስላሽ ላይ ስለሆንኩ እዘጋላችኋለሁ። እህታችን እኔ አሁን ምንም ሀሳቧን ሊይዘው አልቻልኩም፣ ግን እንደተረዳሁት ከሆነ አሁንም ይመለሳል ነው ያለችው። እውነት ነው ይመለሳል። እኛም ተመለስ እያለሁ አንቺም ከቻሽ ገስቱ ላይ 400 ሰው ቁጭ ብሎ እያስጨፈረ ወንድሞችን ስጋ ሲዘለዝል ተመለስ በይው ሂጂና፣ እኛም እንዲመለስ ነው እየነገር ነው ያለ ነው። እኔ ያልኩት ከሳተም ይመለሳል ነው ስቷል ብዬ አልፈረድኩም። የሚቃወመው ፐርሰናሊቲ ቃልዬ እኔ ያልኩት ስቷል ብዬ አልፈረድኩም። ሰዎች የሰሩትን የግል ኃጢአታቸውን ድክመታቸውን እያነሳ ሚዲያ ላይ መዘርዘሉ ልክ ነው እኮ። አልሳተም ነው የምትይው። እኔ ስቷል አልሳተም ባለቤቱ ጋር ነው ያለው። ስቷል የምትይ ከሆነ ተመለስ። አልሳተም ይልሽ ቆይ ቃልዬ የሚወጣ እኔ አሁን ሀናን የምትለው ነው። አንቺ አሁን በቁጣ የምትነግሪኝ አልሰማኝም። ነገር እያደረገ ወንድሞቻችን እየገነዘለ በቁጣ እኮ አይገባም። ለሰው ልጅ እኮ በፍቃዱ ሀናን ያለችውን በአጠቃላይ ሰምቻለሁ፣ ተረድቻለሁ። ሀናን በጣም አመሰግናለሁ ኤክስፕሌን ስላደረግሽልኝ። ያልኩት ስቷል አልሳተም ሳይሆን ከሳተም ይመለሳል። እሺ እኔ እህት ባለትዳር ነሽ? ባለትዳር የ2 ልጆች እናት ትልቅ ሴትዮ የእናንተ ታላቅ ነው። ይኸውልሽ ባለትዳርና የ2 ልጆች እኔ አሁን በእርግጥ በጌታ አይደለሁም። ያኔ እኔም የ2 ልጆች እናት ነኝ። ከባሌ ጋር ከተለያዩ 15 ዓመት ነው 15 ወር 14 ምናምን እንደዚህ ይሆነኛል። ግን ማለት ነው ያ ትዳር በቃ በጌታውኛ አይደለም። ገብቶሻል? በጌታውኛ አይደለም፣ ግን የልጅ አባት ነው። ጀስት ለፈታው ትዳር ክብር አለኝ። የልጆች አባት ነው። ገብቶሻል? ምንም እንዲሆን አልፈልግም። ዘመኑ እንደውም ጸልይለታለሁ እምነቱ ሌላ ቢሆንም ገብቶሻል አይደል? የሆነ ወቅት ላይ ጥሩ ኑሮ አብሬ ኖሬያለሁ፣ እጸልይለታለሁ። እዚህ ጋር ግን አቤልን ግን እየሄዱ የሚደግፉትና ለዚህ ያበቁ ሴቶች ማለት ነው። እኔ ልንገርሽ አውሮፓ የሚኖሩ ወንድን ልጅ ማለት ነው እንዳይሆነ ያደረጉ ሆምለስ ያደረጉ ሴቶች ለነሱ ነው የሚቆምላቸው። በውስጥ ገንዘብ ስለሚልኩለት በጥሪው ኢማቀውን ነው መነግርሽ። ገብቶሻል? ወንድን እሳት ላይ የጣዱ ማለት ነው። እንዲህ አይነት ወንዶች ናቸው፣ እንዲህ አይነት ሴቶች ናቸው። ይሄ እንትን ያሉ አንቺ ከትዳርሽ ካልሆነልሽ ከተፋታሽ አለቀ ደቀቀ አይደለ? አለቀ ደቀቀ። በዚህ ልክ ድረስ ጥጊዶ እነዛም ቢሆኑ ከዳጊ ጋር በአንድ ወቅት በልጅነቱ ጊዜ ያሳለፉትን አሳለፉ። ወልደውም ከሆነ እስቲል አሁን ድረስ አላቅም። እኔ ራሱ ዳጊ ካላለኝ ይኑሮ አይኑሮ ልጅ የማውቀው ነገር የለም። ካለውም እግዚአብሔር ይባርክለት። ግን በጥፋቷ ተይዛ በራሷ ጥፋት የተያዘችው ሴትዮ ዛሬ ለአቤል ገንዘብ ከፍላ
አቤልን ያዋረደች መስሏት ማነው ዳጊን ያዋረደች መስሏት ትላንትና ከፍታውን አየች። እግዚአብሔር ምን ያህል እንዳከበረው አየች። ይሄ በቀል አይሆንም። ሴቶች የምመክራችሁ ይሄ በቀል አይሆንም። አንድ ዱርዬ ኪሳውላቂ ገዝቶ ሰው ማሰደብ በቀል አይሆንም። የምትዋረጁ አንቺና የወለድሻቸው ልጆችሽ ናቸው። ዳጊንማ አያችሁት ጌታ አክብሮት እና ቻናልዬ ስነግርሽ ፐርሰናል ጥላቻ አይደለም። በቃ ትልቁ እሱ ነው። በቃ ፐርሰናል ጥላቻ ሳናስበው እንዳይገባብን ነፍሰ ገዳይ ሆነን እንዳንገኝ እሱም ስቶ ከሆነ እግዚአብሔር ይመልሰው። ባይዘዌ ልንገርሽ፣ አንቺ ክርስቲያን ከሆንሽ ክርስቲያን ከልቡም አይጣላም፣ ፐርሰን ጥላቻም የለበት። በኢየሱስ ክርስቶስ አምነሽ ሄዳች ከሆነ ጊዜያዊ ጸብ ነው ያለው። ግን እዚህ ጋር የአቤል ነገር ግን እዚህ ጋር ያለው የአቤል ፐርሰናል በገንዘብ በኩል አገልጋይ ሌባ አለ ወይ ካልሽኝ እንደውም ጤነኛ አለ ማለት ነው የሚከብደኝ። እኔ በራሴ ጤነኛ አለ ወይ ማለት ነው የሚከብደኝ። ይሄን ሁሉ ነገር ግን መናገር የምትችሉ በጥላቻ አይደለም፣ እንደ አቤል በቅናት መንፈስ አይደለም። ገጠሩ ከየደቡቡ መጥተው አዲስ አበባ ላይ እኛን ይሸውዱናል ነው ያለው። ገባሽ? በጥላቻ እሺ። ያኝን የሚያህሉ አባት እስቲ አሁን እንደ አገልግሎታቸው እሺ፣ ፓስተር ጻድቁ የሚባሉት ትልቅ ሰው ናቸው፣ መከበር ያለባቸው ኢቭን በአባትነታቸው አይደለ? ትልቅ ሰው እንኳን ማክበር የለብንም? በትልቅነቱ እንዴት እያቃለለ እንደሚያወራ አይተሻል አይደል? እስኪ አንድ የኦርቶዶክስን አባት ይናገር። እንዲህ በአካፋ ነው ፈቅፍቆ የሚያነሱት ከኢትዮጵያ ላይ ነበረው። አየሽ፣ አላፋት ዝማሬ እያለ ሲያደንቅ የነበረው ልጅ ሌላውን ግን ሙልጭ አድርጎ ይሰድባል። እስቲ አንድ ቄስን ይንካ። ከሚኖርበት ነው ፈንቅለው የሚያነሱት። ክርስቲያን ግን ስድብና መልስ መሰጣጠት በቃ ለጌታ ብለው ስለሚተው በዚህ ልክ ለምን ይደፈራሉ? በዚህ ልክ ልባቸውን የክርስቲያኖችን ስላወቀ ለምን አፉን ይከፍታል? ለምን? እሺ ይሄን ማድረግ አለበት። አንቺ ይኸውልሽ ላይቭ ላይ በእርግጥ የሚከተለው የለም፣ ካየሽ ትንሽ ሰው ነው የሚከተለው አይደል? እንደዛ ሲናገር ገብተሽ ተናገሪው። ይኸውልሽ በማያገባው ስሚ፣ የባለቤቱን በሐሰት ምንም ያላደረገችው በጣም በንጽህና ነው። አሁን ለዚህ ንግግሩ መረጃ አለ። በነገራችን ላይ የእሱ የቀድሞ ባለቤት የሚያወራው ነገር ምንም አይመለከተው ነው። እሱ ሚስቱን ከዚህ ከዱባይ ስራዋ ምን እንደነበረ እኔ ነኝ የማውቀው። ገብቶሻል? የሰውን ባልና ሚስት ግን እንዲህ የሚያንቋሽሸው በማያገባው ገብቶ ላይቡ ላይ ግቢና እሱ ባይዘዌ ተቃራኒ ከሆንሽ አያስቀምጥሽም። ላይቡ ላይ አቤል ተቃራኒ እሱ የምትደግፊ ካልሆንሽ አያስቀምጥሽም። ይሄን አምነሽበት ግቢ እና በጣም እናመሰግናለን። እኔ ሃናን በጣም አመሰግንሻለሁ። ፖላይት ሆነሽ ስላዳመጥሽኝ እግዚአብሔር ይባርክሽ። ከተመከርሽ ምክር ውስጥ የምቀበለውም አለም አልቀበለውም። ስለምቀበለው መልእክትሽ ቴንክ ዩ ሶ ማች። እኔ ግን የራሴን ነው ያካፈልኩሽ። ተባረኩልኝ። ግን የኔን ጥያቄ ሳትመልሽ እኔ መቼ ነው የሰደብኩት? አቤላ ሰድባለች ስትይኝ ነበረ። ለምን አወጣሻት? እንዳለበት ሰው ሆኖ አገልጋይን ለመጣል ሆነ ብሎ የወጣ ሰው ነው። በሱ ላይ በቃ ቆሞ የሚጠቀም መንፈስ አለ። አገልጋይን ለመጣል ማለት ነው። በአንድ ወንበዴ አገልጋይ ይጣል፣ በአንድ ሰርጎ ገብ አገልጋይ ይጣል። ሆነ ብሎ እየተነሳ ግለሰብ ነው ይሄ። የዛሬ 5 ዓመት ሚውት አድርጎ የማስገባቸውን ሚውት አድርጎ ሆነ ብሎ የተነሳ ግለሰብ ነው እንጂ ይሄ ሲጀመር የወንጌል አማኝም አይደለም። አላመነም። ማመንም ገና ንስያ መግባትም ያስፈልጓል። እሱ ያልነካው አገልጋይ ማን? ወንጌላዊ ማን ነው? ነቢያት ማን ነው? ዘማሪያን ማን ነው? ምን ያደርጋል? አሁን አንድ ሰው ገብቷል፣ እንቀበለው። እሺ ልክ አንተ ምን እንታዘዝ? ተቃራኒ ሀሳብ ያላችሁ ጻፉ አንድ ቁጥር። ይሄ ስድብ ምናምን ይዛችሁ ግን የምትመጡ ከሆነ አም ሶሪ። አንተ መጀመሪያ ኔትወርክን አስተካክል እለዋለሁ ብዬ ፎሎውን ብመልስ በኋላ ቦልካለሁ። እሺ እስቲ ቆይ እየታያችሁ ነው የምትገቡት። ኦኬ በፌክ አካውንት የመጣ እናስገባም። እሺ ውሽ ብዙዎቻችሁ ፎሎአችሁን ነው የመለስኩላችሁ። እሺ አስገብቻለሁ። ቀጥል። ኤፍሬም አታወራም እንዴ? ማነክ ኤፍሬም? ሰላም ናቸው። እንዴት ናቸው? ኤፍሬም እኮ ከኛው ነው። አንተ አውራፊ
የሚገርም ነው። አቤል አቡናን ከድሮ ጀምሮ ነው የማውቀው እና ችግሩ ምንድን ነው መሰለሽ ልጁ ትንሽ በኦርቶዶክሶች ነው ፈንድ የሚደረገው እና እንትን ነው እነ ብንያም ሽታይ ናቸው ፈንድ የሚያደርጉት። ምንድን ነው ከአቤል አቡና ደምረው ይሻላል ተመስገን የሄዱት ይሻላሉ። ደምረውና ተመስገን ይሻላሉ። እነሱ ነው እንዴ እንትን የሚያደርገው? ምን አልሽኝ? ብንያም ሽታይ እና በኦርቶዶክሶች እኮ ነው የሚደገፉ። አቤል አቡና እኮ ጌታን አያውቅም ይመስላችኋል? ተቀጥሮ ነው የሚሰራው እና እንደ ብንያም ሽታይ እና በኦርቶዶክሶች ነው የሚደገፉ። ለዚህ እኮ የተደራጁ ኦርቶዶክሶች አሉ እኮ እነ ተመስገንን እና ደምሮን የወሰዱ እነሱ አይደለም። አሁን እኮ ከአቤል አቡና ደምሮና ተመስገን የሄዱት ይሻላሉ 100%። እኔ ይቅርታ ግን ቅድም የገባችት ጌታን የምታውቅ አይመስለኝም። ይቅርታ አድርጉኝ። ወይ ወንድሜ አንተ አንዴ ቆይ ተቃራኒ ሀሳብ መኖሩን ላረጋግጥ። እሺ አሁን የገባኸው ልጅ የገባሽው ወይ የገባኸው ትቀጥል። ኮፒ ሊንክ አድርጉ። ትቀጥል ወይስ ላስወጣ? አቤት እኔ ነው። አዎ እሺ አይ እቀጥላለሁ። እኔ ምንድነው መሰላችሁ አሁን እያወራችሁ ያለውን ሀሳብ እያየው ነበር። አክቹአሊ ከናንተ ተቃራኒ ሀሳብ ነው ያለኝ። ያ ሀሳብ ምንድነው ንግግሮች በሙሉ በማስረጃ ላይ የተመሰረቱ ቢሆኑ ጥሩ ነው። ለምሳሌ አቤል አቡና በጌታ አይደለም እነ እንትና ናቸው እንዲህ የሚሉት ምናምን የሚል ነገር እየሰማው ነው። እሱ የሚያወራው ማስረጃዎች አሉ ወይ የተከፈለ ወይ ምን ያለበት ወይ ደግሞ ሚስጥር ያወጣበት? ሌላኛው ደግሞ ሀሳቤ ምንድነው እኔ ብዙ ጊዜ እውነት ተናጋሪ ወዳጁ ትንሽ ነው። ሁሌ አቡና እውነት ይናገራል ግን እያልኩ አይደለም። አሁን ለምሳሌ ድመት አንድ ልናገርና አንድ ጊዜ ልናገርሽ። ዳጊ ወንድሞቼ ዳጊ እኮ ተናግረዋል። ምስቱ እኮ ናት እኮ ቺት አርጋ በአደባባይ ቤተክርስቲያንም ያውቃሉ እኮ በይፋ እኮ። ስለዚህ ገንዘብ ሰጣ እኮ። አዎ ቺት አርጋ እኮ ነው ገንዘብ ተናግሯል እሱ እና ስለዚህ እሱ ዳጊ ምን አለው? ቤተክርስቲያን ታውቃለች ብሎ ወንጌልን ታውቃለች። አሁን እሱ ገንዘብ ተከፍሎ እቺ ሴትዮ ገንዘብ ከፍላው እንደዚህ ታደርገዋለች። እና ይሄ ልጅ የሚመለስም አይመስለኝም። እግዚአብሔር እኔ እንጃ እግዚአብሔር እዳው ብዙ እንትን አለው። ግን በጣም ከአቤል አቡና ሐሰተኞች ነቢያቶች አሉ። እነሱን አቤል አቡና ሞራልም የለውም እነሱ ለመቃወም ከነሱ ብሶ ቁጭ አለው። ምንድነው ሐሰተኛ ነቢያቶች አቤል አቡና የራሱ ቤተክርስቲያን የለውም። ሙሉ ወንጌልም አይደለም። ዮናታ በጋ ነበር። ዮናታ አታካረገው እሱ አሳድጎ ድሮ እንደገና ዮናታ ለተነሳ ይሄ በጣም እኔ እንጃ። እኔ አንቺን አሁን አንድ እንኳን ቢያሳዝን እንቅልፍ አይዘኝም። መንፈስ ቅዱስ ይወቅሰኛል። መንፈስ ቅዱስ በውስጡ የለም። በቃ መንፈስ ቅዱስ በውስጡ የሌለ ሰው ወንድሙን የሚጠላ ነፍሰ ገዳይ ነው ይላል አንደኛው ዮሐንስ መልእክት ምዕራፍ 3 ላይ ወንድሞቼ ሆይ በጣም ያየው ወንድሙን የማይወድ ያላየውን እግዚአብሔር እንዴት ያያል? ያላየውን እግዚአብሔር ወንድሞች ጋር እርስ በርሳችን መዋደን እዛ ጋር እኮ ነው። ወንድሙን የማይወድ ነፍሰ ገዳይ ነው። ነፍሰ ገዳይ መንፈስ ነው በውስጡ ያለ ልጅ። ጮሆ ከውስጡ የሚወጣ ጋንንት አለው። በምን ሞራል ነው አቤል አቡና የምትደግፉት? እኛ እኮ እንዲመለስ እንፈልጋለን። ግን ተመከረ እንዲሁ ብሶበት ቁጭ አለና ይሄ ሊል ፈልጌ ነው። በጣም እኔ እንጃ። ይሄ አቤል አቡና የሚደግፉት ከአቤል አቡና የሚሻለው አይደለም። የራሱ ፓስተር የለውም፣ የራሱ ቤተክርስቲያን የለውም። በምን ሞራል ነው ሐሰተኞች ነቢያቶች የሚቃወመው? ሁላችን ሐሰተኞች ነቢያቶች እንቃወማለን። ዋርኒንግ አንዳንዶቹ እየገቡ ኮምፕሌን ነው እና የሚያደርጉት እና ሁላችን ጨርሳል። ሁላችን ሐሰተኞች ነቢያቶች እንቃወማለን እና በጨዋነት የምታወሩ ደግሞ መግባት ትችላላችሁ እና ሁላችን ተባረኩ። እሺ ተባረኩ። እሺ ሳሙኤል የምትለው አለ። አንተ ደግሞ ኔትወርክ ሳይኖር ነው። አቤት ሳሙኤል እሺ ላታወራ ከሆነ እኔ ቤቴን ልታሞቅልኝ አልፈልግም። ሂድ። ተቃራኒ ሀሳብ ያላቸው አንድ ቁጥር ጻፉ። የላካችሁ አላችሁ ብዙ ሰው ልኳል። ማን ለይቼ ልወቅ? ይሄ የምን አይነት ፕሮፋይል ያደረጉት ሁሉ ኦርቶዶክስ ልጆች ናቸው፣ የእሱ ደጋፊዎች። አታስገቢያቸው እነሱን። ኧረ መቼም ነው የማይደግፉት፣ ያውቁታል።
መቼም አይደግፉት። እሱ አገልጋይን ስለምረቅጥ ያውቁታል። ለዛ ነው አንድ ቁጥር የጻፉ ያሉት። ይጻፉ አንድ ቁጥር የሚጽፉ ኑና ዝባላችሁን አንሱ፣ ጋርቤጃችሁን አንሱልን። ጋርቤጃችሁን እንዲህ በአካፋ ፈቅፍቃችሁ አንሱና ወደ ዝባላ ከተቱልን። አቤል የተባለ ጋርቤጅ ማለት ነው። በቃ አገልጋዮች ያገልግሉ። እኔ እኮ ትላንትና ልክ ነህ ማን ነው አስገባው ወጣ። እስቲ ምንድን ነው ይኸው አስገባው ና እናውራ። እሺ ማን ልክ ነህ? ሃይ ሰላም አወጣሽኝ፣ ይቅርታ። ቀጥይ። ደህና ናችሁላችሁ? ደህና ነን እግዚአብሔር ይመስገን። ጌታ ይባረክ። አይ እኔም ትንሽ ተሰምቶኝ ነው ይሄ አቤል አቡና የሚባል ሰው የሚሰራው ቪዲዮዎች በጣም ውስጤ ተሰምቶኝ እኔም እንኳን አንድ ቪዲዮ ሰርቼ ነበረ በራሴ ፔጅ ላይ በጣም ተናድጄ የሚያወራው አላወቅኩም። ጌታ ምስክሬ እሱ ማይነካው አገልጋይ የለም ማይደርስበት የለም። በቃ የሆነ ከጥልቅ የወጣው ሳይሆን አይቀርም ብዬ አመንኩ። ሁለተኛ ደግሞ መንፈሳዊ ሕክምና መግባት አለበት። የሰውየው ጤነኛ አይመስለኝም። አንደኛ ደረጃ እውነት ጸሎት ራሱ የሚመልሱ አይመስለኝም ይሄን ሰው ማለት ነው። በጣም እውነት እኔ በጣም ነው የተሰማኝ። በጣም እሱ ማይደርስበት አገልጋይ የለም፣ ማይደርስበት ነብይ የለም፣ ማይደርስበት ከዓለም አልፎ ተርፎ ከዓለም ደጋፊ ነው ከዘፋኝ ጋር ምናምን። በቃ እሱ የሚባል ሰው የሚደግፍ ሰው ቢኖር እንኳን እኔ እንጃ ከሱ ጋር ገደል ይግቡ፣ እውነትም ጋርቤጅ ይግቡ እንጂ እኔ በጣም ነው ያስጠላኝ። በጣም ማለት አሁን ምን አለ መሰላችሁ ተቃራኒ ሐሳብ ያላቸው ይምጡና እስኪ ይናገሩ። ቃልዬ ያለች እዚህ ቃልዬ ኦሬዲ ብዙ ነገር ታውቃለች። በዛ አፋጣት ይዛቸዋለች። እሱ የሚናገረው ስለ ሴቶች ነው አይደል? ደግሞ ከሃናም በላይ ቆይ ከሃናም በላይ ለሴቶች ልትቆም ነው። ለምን ለሳምሪ ሙሉጌታ አልቆምክላትም? ለጂጂክያ ልጅ እንደዛ አንገደፊ ሀገር አጥፊ ወንድ በህዝብ እያስመሰለ እችን ጨዋ የጨዋ ጥግ ልጅ ያውሉ ሲደርስባት ለምን አልተከራከርክላትም? ለሴቶች ኮንክ እንቁርቲ ጋር ገብተህ እኮ አፍን ስከፍት እንቁርቲ የምትባለው ባይዘዌ እግር የላትም እና ሰው እንደ አካሉ እንኳን ሲጎል ወደ እግዚአብሔር እንኳን ዘወር አይልም። እንቁርቲ ቤት ገብተህ እኮ እናንተ ክርስቲያንን የሚያማኩ ነው። እንቁርቲ ቤት ሞት አይሻልም? በጌታ ታብታብ አድርጎ እስቲ አንዴ ታብታብ አድርጎት እንትን የጥቁር አድርጎ ነው እናንተን የሚያሳየኝ። እንዳንተ አይነት እንዲህ አይነት ሰው እንቁርቲ ቤት ገብቶ ብዙ የሚያወራ ሰው ምንም እምነት የሌላት ልጅ ጋር ገብቶ ያወራ በምን ልታወቅ? ኤፍሬም አለሙን አኘከ ከዚህ በፊት እንዳልክንም አኘከ። ለነገሩ እንዳልክን እንኳን ስትነካ መንታ ማውራት ስለሚችል እንዳልክ አፈር ቀድሜ ነው የሚያበላ በመልስ። እስኪ ተቃራኒ እንቁርቲ ተሳቢ ናት እንዴ? እንቁርቲን አታውቂያትም? እንቁርቲን አታውቁ? የምሬን እኮ ነው የምላችሁ። በጨዋነት የሚያወራ ብቻ ነው የምፈልገው። በጨዋነት ካላወራችሁ ታብታብ ነው የምታደርጉት። ታች ሄዳ ክርስቲያኖች ታብታብ ታባርኩ። ክርስቲያኖች ታብታብ ታባርኩ። እሺ ወንድማችን ምህረት ሀሳብን የሚወጣት ሀሳብን ከዛ ኤፍሬምን ብታስወርድ ደስ ይለኛል። እሺ ይቀጥል። ቆይ ምህረት አንዴ ምህረትን እንጠይቀው። ምህረት ይሄው አለው። እሺ አለው። እኔ እኮ ቀድመው የገቡ ያውሩ ብዬ ነው። እሺ ሀሳባችሁን እየሰማሁት ነው። ድምጼ ይሰማል አይደል? ድምጼ ይሰማል? ድምጼ ይሰማል? አዎ ይሰማል። እሺ ተባረኩ። አሪፍ ሀሳብ ነው እያወራችሁ ያላችሁት እና በጣም ደስ ብሎኛል። እኔ ዞር እያልኩ ነበረ፣ ድምጻችሁን ስሰማ ቆምኩኝ። ተባረኩ። ስለ አቤላ ምን ይባላል? እኔ ስለ አቤላ አንድ ጊዜ እኔም እንደዚህ ቪዲዮ ሰርቼ ነበር። አንድ ጊዜ ምን መሰላችሁ? የሆነ ጊዜ አንድ በጣም በከፍታ የሚበር ንስር
ነበረ እና ሁሌ ይበልጠዋል። ሁለት ንስሮች ነበሩና ሁሌ ይበልጠዋል። ያንን የሚበልጠውን ንስር ሊያጠፋ አንድ ቀን አንደኛው ንስር ወደ ሆነ አጥማጅ ሄደና ለአጥማጁ ነገረው። ይሄ ሁሌ ይበልጠኛል፣ በጣም ነው የሚበልጠኝ፣ ከኔ ከፍ ብሎ ነው የሚበረው፣ ስለዚህ ግደልልኝ አለው ለአጥማጁ። ሲለው እሺ ብሎ በዋጋ ተስማሙና ቀስት ይዞ መጣ። ሲሞክር ሊገለው አልቻለም። አሁንም ሞከረ። ያለውን ቀስት ሲጨርስ እንደዚህ አለው፣ በቃ ቀስቴን ጨረስኩ፣ ዛሬ ይሄ ሊሞት አይችልም፣ ቀኑ አይደለም፣ ስለዚህ ሌላ ቀን ሲለው ግድ የለም እንደ ቀስት የኔን ክንፍ ተጠቀምና ከኔ ክንፍ እየነቀልክ ውጋው አለው። ከዛ እሺ እንደዛ ካልክ ብሎ ከክንፉ እየነቀለው ሞከረ። አልሞተም። ሳይሞት ሲቀር በቃ ቻው ብሎት ሄደ። ያ ንስር ግን ምን ሆነ? መጨረሻ ዶሮ ሆነ። ክንፉን ሁሉ ነቀለና መብረር እስኪያቅተው ድረስ ሆነ። አቤል ለኔ እንደዛ አይነት ሰው ነው። ሌሎችን በከፍታ ላይ ያሉ ሰዎችን ለመጣል የራሱን ክንፍ እየነቀለ ባዶውን የቀረ ዶሮ የሆነ ሰው ነው። ከንስርነት ወርዶ ዶሮ የሆነ ሁልጊዜ እኔ ሐሰተኞችን ማንም የሚደግፍ የለም። ለምሳሌ ሰው እኮ ይሳሳታል። ሲሳሳት ለምሳሌ ብርስቅላና አቅላ እኮ የሰሩትን ስራ ማየት እንችላለን። አንድ ሰው ስለ ዮሐንስ ጥምቀት ብቻ አውቆ በመንፈስ እየተቃጠለ ሲሰብክ ነበር። ነገር ግን እንደዚህ ያደረጉ እዛ ዮሐንስ ላይ ስለነበረ ያ ሰባኪ ብርስቅላና አቅላ ወደ ቤታቸው ወስደው ስለ ኢየሱስ ስለ መንፈስ ቅዱስ ነገሩት። ከዛ ያ ሰው እንጀራ አድርገውት ለሌሎች ደግሞ የሚበላ እንዳደረጉት እናውቃለን። ይሄን ጥቅስ አቤል ያውቀዋል። አይተቹ ሳይሆን የሱ ትችት ግን በጣም የበዛ ነው። የሳተ አይመለስም ወይ የሚባል ነገር እኔ መሳት እንደዚህ ከሆነ በጣም ነው ማዝነው። መሳት እንዲህ ነው ወይ? መሳት እኮ መድከም ነው። መሳት እኮ መድከም ነው፣ መታከት ነው እንጂ የሆኑ የሰዎችን ነገር እያነሱ በተለይ የሆነ ገበናን የወንድምን ገበና ይሄ ሊሆንሽ ያ ንስር ነው። ንስሩ እንደዛ ሆነ። ለኔ አቤል ያ ንስር ነው። ምርጥ የነበረ ንስር የሆነ ልጅ ከፍ ብሎ የበረረውን ንስር ለመግደል የራሱን ክንፍ ጨርሶ ዶሮ የሆነ ሰው። ስለዚህ በጣም ተመችቶኛል አለው። በቃ አወራችኋለሁ። እራት እየሰራው ነው። ደስ ብሎኛል። ግን ሐሳባችሁ ተባረኩ። ግን አቤልን በጥላቻ አይደለም። ዶሮ ከመሆን አሁንም እንደገና አድሶ መነሳት ይችላል። አድሶ እንዲነሳ እንደግፈዋለን። ወንድም ነው። ምክንያቱም ምንም ስለ አማራጭ ስለሌለን ወይ እግዚአብሔርን ነው የምልህ። ጥላቻ አይደለም። ግን ገብቶኛል። ትንሽ እስከ ጥቂት ንቆ ሲተወው አይተው አሁን ትላንትና እንደዛ ነይ ዋኖፊ ነይ ሂጅበት ሁለት ሶስት ሰው ከጠላ ኢትሶኪ ግን ይሄ ሁሉ ህዝበ ክርስቲያን ከጠላ ይሄው ጌታ ኢየሱስ ማቆም አለበት ከአገልጋዮች ላይ እንዴ በቴስላ ከሚጫወቱ ሰዎች ጋር ጊፍት ቴስላ አጀንዳ በጠፋበት ሰዓት በግድ ጥርሳችሁ ውስጥ ልግባ ይላል። ወሳኝ ነገር እንጂ ቅድም ግን የት ሄደሽ ነው? ደግሞ አሽሙረኛ ነው ታውቂያለሽ። በጣም አሽሙረኛ ነው ልጁ። አው ሴታ ሴት እንዲህ እያለ ሲያወራ አላየሽም? ሂጂበት አብሳ አይቀርግ እኮ ነው ቲክቶክ ላይ በዚህ አስበዋል። በዚህ ጥቁረት ላይ ተናዶ ምናምን አሽሙር። አንቺ ነጠላ ለብሶ መቀመጥ እኮ ነው የቀረው ልጁ እኮ ቡና ቆሎ ምናምን አጠገቡ አድርገሽ ነጠላ ልብሰሽው አስበሻል። ልክ እሷ እንደተቀመጠችው እንደዚህ አፉን ይዞ ነጠላ ቡና ጠጡ ጀበና ካጠገቡ ማድረግ ብቻ ነው የቀረው እኮ ልጁ። ርብስማ እትዬ አቤል እንበላት እንጂ
ይሄማ ከባድ እትዬ አበራሽ እባክሽን ከዳጊ ላይ ወረድ በይ እትዬ አበራሽዬ። ነጠላኛ ቡና ጠጡ ብለህ ጥራንና እንደኛችን ሁላችንም ነጠላችን ለብሰን መተን ቁጭ ብለን አፋችንን ይዘን እናዳምጥ። ሆጀቴ ቡሉም ቤኩ አረብሴ ቡላ መለይን አፋን ሼቲ ዳንጅራቲ እኔ በጣም አንቺ እኔ የዳጊ በጣም በቃ መዝሙሩን እንዴት እንደምወደው እግዚአብሔር እኔ ደነገጥኩ። ክውን ያልኩት ዋናው ፊ ኮንሰርት ያርግቴ ከሌሳ አከት በሬዶ ልጁ ይገባዋል እንዴ ልጁ በጣም እኮ አንቺ በጣም በጴንጤ እምነት ላይ እሱ ደግሞ ስሚ ኦርቶዶክስ ስን ለመደበቅ ይፈልጋል። አሁን የገባው ማን አውራ እና ይሄ ነው። እስቲ በቃ ሚት ላርገና እስቲ ማታርፍ ከሆነ እያበራሽ ላይ ይሄድባታል። ማን ነው የገባው ሰው? ለምን መሰለሽ እንትን ሪፖርተር ያደረጉ የሚገ ታብታብ አድርጎ አይሆንም። ፎሎ ያደረጋችሁ ፎሎ አድርጎ። ከእንግዲህ አቤልን መውቀጫ ቤት ነው ይሄ። ከእንግዲህ ከዚህ በኋላ አቤል ቤት ትገቡና እሱ ልክ ሊፍ ሲገባ እትዬ አበራሽ እባክሽን በሉ ኮመንቱ ላይ የሚዱና የሱ ቪዲዮዎች ላይ በጠቅላላ ሄዳችሁ እትዬ አበራሽ እባክሽን እያላችሁ ነው። ይሄን ቻሌንጅ ተቀላቀሉ ቶሎ በሉ። አንቺ ዳችሁ እትዬ አበራሽ እባክሽን ሰላም ነው የምንፈልገው። እትዬ አበራሽ ምን አድርገ እባክሽን ከዳጊ ለጅሽን አንቺ እትዬ አበራሽ ሂዳችሁ ኮመንቱን ሙሉ አጥለቅልቁት። ሊቭም ሲገባ እንደዛ አድርጋችሁ አጥለቅልቁት። በቃ አሁንም ሂዱና ሰርች እያደረጋችሁ አቤል ሲመጣ እትዬ አበራሽ ይበቃውታል እያላችሁ ጻፉ። እትዬ አበራሽ ይበቃውታል፣ አገልጋይን አትንኩ። እኔ እግዚአብሔርን ነው የምልሽ ዋኖፊ ጌታን በዳጊ መዝሙር በዚህ እምነት እንኳን ሳልሆን እንዴት እንደምንደሰት እኔ እግዚአብሔርን በጣም ደግሞ አንቺ እሱ እንደዚህ የሚገርምሽ ነገር ማለት ነው እሱ ኮንሰርት ከመቅረቡ በፊት for some reason የሱን ፕሮፋይል አድርጌ በሱ መዝሙር ቪዲዮ መስራቴ አይገርምሽ? በጣም ነው የምወደው መዝሙሩን በጣም የምወድለት እንዴ ያምሻል። እየተዋጋን እናዳምጣለን እኮ የዳጊ መዝሙር እኮ እኛ እንዴ ምታውቂያቸው ሰዎች ልከዋል ሚያውቁሽ። አዎ ከእንግዲህ ማለት ነው ያው ዋኖፊ እንደነገረቻቸው አቤል አቡና ላይቭ ሲገባ እትዬ አበሩ ገቡ ብላችሁ እንዲህ አይነት ቻሌንጅ ስሩ። እንዲህ ቡና እየጠጡ ሲኒ የለኝም እንደዚህ ቤት ሲኒ ይዘው የሲኒ ምልክት እትዬ አበሩ እያላችሁ ጻፉ። በቃ ኤቭሪዌር እየሄዳችሁ ይቦልካችሁ፣ ምንም ችግር የለም። 20 አካውንት መክፈት እንችላለን። ብዙ ሰው ከቦለከ ደግሞ ታውቂያለሽ ቲክታኩ ይዘጋበታል። እኔ ይዘጋል ቲክታክ። ለዛ እኮ ነው እኔ ማልቦልኮ። ብዙ ሰው ከቦለሽ ቲክታክ ይዘጋል። ማለት ብዙ ሰው ቦልኮ ቲክታክ እንዲወርድበት ማድረግ ነው። ኢሚዲየትሊ ነው ይዘጋብሽ ቲክታክ። ቲክታኩን ደግሞ ሄዳችሁ የምታረጉትን ያው አልነግራችሁም። እየሄዳችሁ በቃ ከዚህ በኋላ በቃ ማለት አለብን። ጌታ ባይከብርበትም የምንሰራውን የምናደርገውን ነገር ይበቃዋል። ወንጌል አማኝ አስማዳጅማ ዝም አንለው። ዋኖፊ ልጁ የተባለችው ሰምተሻል? ትምህርት ቤት ስትጠየቅ ህፃን ልጁ በቅርብ የወለዳት አንድ ቤተሰብ ጋር ይብራብን ተይ ራሱን ተይ ኢዚ ተይ በቃ ተይ ኢሲ ልጅ ምናምን ነይ አይነፍ በቀኛ ራሱን ቀጠቅጣለን። ራሱ ይበቃናል። ራሱ ቤተሰብ ልጅ ምናምን ላሽ ይቅርብን። ልቡኮ ቤተሰብ ልጅን ምናምን ያስነካው እሱ ነው። ግን ይቅርብን። ይብራብ ዛሬ እኮ አይደለም 4 ዓመት እኮ ነው አገልጋይን ሲያኝክ። አንቺ የእናንተን ኦርቶዶክስ አባቶች ነው ቀላል። እኔ አገኘሁት ነው እንዲህ ጫት ምርቃናም አገኘ ነው እንዲህ አንቺ እኛ ላይ እኮ ሲደንስ ነበር እኮ የሚወዱ አገኘ ነው። መላቂጡ የጠፋ ወይ ከዚህ አልሆነ ወይ ከዛ ነው። ደንሽበት አሁን ያገኘ ነው። እንሄድበታለን። ሄዱን አየሻት? ሄዱን ዶፍቴት ጋ ደም ነው ንጡጥቴ ከነዱር
ዱፍቴ ያኔ ነርግኔ እኔ ዱቄት እያረኩት መሻይቼ በእናትሽ ይሄን ያገልጋይ ነቀስ ስሚ ወለጋ ኬሳ ኦሮሞ ጅማ ኬሳ ከንበቆሎ ዳጊ እግዚአብሔርን ዳጊሻ በፍቅር ነው የምንቀበለው። እያንዳንዱ ኦሮሚያ ክልል ዳጊ በፍቅር መዝሙሩን እንዲያገለግል በፍቅር ነው የምንቀበለው። እኛ ደስ ይለናል። እግዚአብሔር በደስታ ዳጊዬ ይመች። ዳጊዬ በደስታ በእውነት ለነገሩ ጊዜ አለው ብለሽ ነው አሁን ቆይ ትልቁ ጅርታ ተቀበሊ እምነት እንግዲህ እንትን ነው ማንሽ ትስዬ ያው እምነት እንትን ነው አይኖ አብዛኛዎቹ የኔ አካባቢዎች በአብዛኛዎቹ እንደዛ ናቸው። ግን ያው ያለ ነው የኔ ማር በቀደም አለችም ወለጋ እየወርቂ እየተባለ ሲባል አልሰማሽም? ይጩፋዬ በጣም ተመችታናለች፣ ወደናታል እኮ እዩዬ እንዴ ልባችን ውስጥ እኮ ገባች እኮ። ተቃራኒ ሀሳብ አለኝ የምትሉ አንድ ቁጥር እኔ ብዙ ናችሁ የላካችሁት። እኔ ማንን ስሚ በቃ አሁን ስሚ በቃ አሁን የጌታ ልጆች ተሰብስቡና እንትን በሉ፣ አረብሻችሁ ቀጥሉ፣ በሂዱበት ተሰብሰቡ። እሺ በቃ እኔ ልውጣ። ልብጎስ እንጂ አለዳሽ እኔ ልውጣላችሁ። የእናንተ ጉዳይ ነው፣ በደንብ ሂዱበት። እቺን ግን ያው ባገኘነው አጋጣሚ ሁሉ ላስ አርገናት እናልፋለን። ችግር ካለ ደግሞ በውስጥ ሼር አርጉልን። ኢንቨስቲጌሽንም አስፈላጊ ከሆነ ኢንቨስቲጌት አርገን እንልካለን። ወንድሞቻችን እንቶቻችን ኢንቨስቲጌት እያደረጉ የሚያሰድቡኝ እንዲህ ግድ ነው። አቤሌማ በደንብ እንሳተፍበታል፣ እንሄድበታል። ኤኒዌይ ዳጊን በጣም ነው የምንወደው፣ በጣም ነው የምናከብረው። እኔ በግሌ እኔ ዳጊን በጣም የምወደው በጣም ማከብረው ልጅ በመዝሙሩ ስለሱ ፐርሰናሊቲ አያገባኝም። ዳጊ ግን ፎር ሎንግ ታይም በቃ በዚህ እምነት ውስጥ በጣም ዳጊ እኛ ከዳጊ ጎንነን ዳጊ ወንድማችን ሲነካ አይመቸንም እና ባገኘነው አጋጣሚ ሁሉ ላስላሱን እንሄድበታለን። ትያበራሽ ካልተዎች ሰላም ልቡ ኮዚ እንጃለጣ ትያበራሽ ተነሳቦት እያላችሁ ጻፉ። እሺ እና ጋይስ ትባላለች ከለንደን ጋይስ እንግዲህ ሁላችሁ ሰላም ዋሉልኝ። በቃ ከጌታ ቤተሰቦች ጋር ቀጥ አንቺ እኔ ልውጣ። የኔ ማር ትዕግስትዬ ሰላም ዋሉልኝ። እሺ እህቶች ልቡኮስን አገኝሻለሁ። እሺ እኔ ማር እሺ እስቲ ውዶች እንዴት ሀብታቡ 100,000 ያስገቡ 100,000 ያስገቡ። በውፊ ያንን ደግሞ ልታውሩ የፈለጋችሁትን እዚህ ላይ ጻፉ። በውፊ ጭፍቴ ምን አልሽኝ? ጭፍቴ በውፊ እንጀሬ አዎ ደግሞ ገባለታለሁ። አሳን እንቅልፌን ደግሞ ልተኛ ነገር ስራ አለብኝ። ደግሞ ቀጥዬ ገባለታለሁ። ካላ እያያችሁ ንገሩኝ። ላይት ሲገባ እያያችሁ ንገሩ። እየገባበት እርሱ እኔም በዚህ ጋር ገባለሁ። ማከሻሸፍ አይደል የተያዝነው? አከሻሽፍብሃለሁ። እስቲ አንዴ 100,000 ያስገቡኝ የኔ ቆንጆች። ታብታቡ 100,000 ያስገቡ። ላላ ዋት ኢዝ ላላ ጸግሽ ዛሬ ይጠፋ። እስቲ ና እንትን ክንክፈታት ያቺ ታብታብ የምታረገው ታብታብ አድርጉ። ኤኒ ታይም አቤል አንፋታም። ይሄን ወቅ አንፋታም። እኔ ኢትዮጵያ መጥቼ እንዲፋጠጣለች እንዳትረሳ። ላፍቶ መጣለሁ። ሰፈሬ ነው። ምን ይገርማል? ቄራም ሰፈሬ፣ ላፍቶም ሰፈሬ፣ መብራት አይልም ሰፈሬ። ዘድድ ማስጫ መጣልሃለሁ። አንዴ ታብታቡን 100,000 ያስገቡልኝ የኔ ውዶች። ከፈትክ አውቶ ክሊከር ያላችሁ አውቶ ክሊከር ክፈቱ። ሜምበሯን ንኩ። ሜምበር መሆን የምትችሉ ፎሎ ያላረጋችሁ ፎሎ አድርጉ። ከእንግዲህ እያንዳንዱ ክርስቲያንን የሚነካ ሰው ለማንም ሰው ይሄ ቤት ክፍት ነው። አበዛችሁት፣ በጣም አበዛችሁ። ስለዚህ ሜምበሩ ነው። ፎሎ ያላረጋችሁ ፎሎ አድርጉ። ከዛ በተረፈ አለንልህ አቤል። ሌሎቹ ያገለግላሉ፣ እኛ ደግሞ እዚህ አንተን እናከሽፍበታለን። አንተ እየከሰርክ ቁመት ብቻ። አንተ እኮ አማኒን እኮ ያነክ ጊዜ ነው እኮ ይበቃከኝ። ኪቦርዲስት አማኒን ኪቦርድ የሚመታው እንትን ላይ ቸርች ላይ ኪቦርድ የሚመታው አማንን አንተ እኮ እንዲህ ያነክ እኮ ነው
ያ ምስኪን ልጅ ጨዋ ልጅ አማን እኮ በጣም ጨዋ ነው። ጨዋ እንዴት እንደምንወደው ሄዶ እኮ በመሬት ያነቀው እኮ ነው። ይሄን ታውቃላችሁ? ግን አማንን ታውቁታላችሁ? እስቲ አማንዬን ሰርች አድርጌ ላሳያችሁ። አቤል ያነቀውን ልጅ ጌታን በመሬት ሄዶ ያነቀው አማን ይታለ ቆይ አማን አርኖ አማን ስለ አማን ሻሎም ቢመጣሳ ጉድፈላ አማን ሻሎም ቦልከከኝ አይደል እንዴ? አሃ ፌክ አካውንት ላይ ነው ለካ። ቆይ አማኑኤል ነው የሚለው አማኑ ነው መሰለኝ። ወይኔ አማኑ አይ ቲንክ አማኑ ታይን ሰብር ያለው ዱቄት ነው ማረገ። ስፔሻሊ ደግሞ ዮናታንን አትንካብኝ። ከምንም በላይ ደግሞ እኔ ዮናታን አክሊሉ የሰራውን አንድ ሮቡን ስራ አልሰራከ። የእውነት ስንት እናትን እኮ ነው ኡፍ ያለችው። ስንት እናት ባይዘው ኢትዮጵያ ሲሄድ የሚሄደው ቸርች ዮናታን አክሊሉ ጋር ትምህርት ብቻ ስለምፈልግ ነቢይ ዘኔ ጋር ዋሴ ማን ነው ሲል አላያችሁትም? ትምህርቱ ውይ ዘኔ ጋር ሄዳለው፣ ዮኒ ጋር ሄዳለው። ሌላ ማን ጋር ነው የሚሄደው? ጥበበ ወርቅዬ ጋር መሄድ ይመስለኛል። በቃ በመጀመሪያ ደረጃ ግን ዮኒ ጋር ነው የሚሄደው ከሐዋሳ አንስቶ እስከ ገርጂ። ጥሌጋስ ነቢይ ጥሌጋስ ነቢይ ጥሌጋስ ነቢይ ኦኬ። ባለፈው አልሄድሽም? ዋሴን አታውቅም? ጥሌ እዚህ መጥቶ ነበር። አይ አልሄድኩም እኔ አልሄድሽም? እዛው ኢትዮጵያ ሄዳለሁ፣ ዮናታን ጋር ሄዳለሁ። ሩት ተመልሰሽ መጣሽ? እንደ እጁ ስሜ ሚስቱንም እሱንም እንዲዳቸውን ስሜ ጸጋ ይብዛላችሁ። በቃችን ብቻ ነው የምለው። በጣም ሪስፔክት አለኝ እውነት። አንዳንዴ አገልጋይ እወዳለሁ አሉ የሚያሰድቡንም በገንዘብ ላይ የተመሰረቱ ምንድነው ማንን የገለበጠችው ቃል አቤልን ነው። እስቲ ምንድነው ይዛልን የመጣችው ሽልማት? እኔ ግን እንደነሱን በትልቁ ማድረግ የሚቻለው እምቢ አለኝ እኮ ዘቅዘቅ ስለሚገባው ዘቅዝቄው መጣው። በቃ አባቱ ዘቅዝቅ እንዴት አድርጊ በትልቁ ራሄል እስቲ አንቺ ራሄልን አውሪ ቢያት። ማናት ራሄል? ራሄል ማናት? ራሄል ማናት? ትታይሽም ነበር እዚህ። እንዴት ላድርግሽ በትልቁ? ይሄው እዚህ ጋር አፉን ከፍቶ አንድ አይኑ እንዲህ ብሎ ይሄ ሞዴሬተር ማን ጋር ነው ያለው? ማረጋችሁ አትርሷ። ሞዴሬተር ያለው እንዴት በትልቁ ሄዱዬ፣ እኔ ቆንጆ እንዴት ነሽ? አዎ እኔ ደግሞ አሁን በትልቁ ላድርግልሽ። አሁን አወቅኩት እኔ ራሴ። ይኸው እኔ ራሴ እንዲህ ብዬ ሊሆን እንዴ አንገቴ እኮ ተሰበረ። አዎ ይሁን። እንዴት ታብታብ ያደርጋሉ? ቆሺ ኮመንት ላጥፋ። ሄዱዬ ደህና ነሽልኝ? ሰሞኑን አልተገናኘንም ብታይ። በጊዜ እየተኛው ሳምሪዬ ጋር እየሄድኩ አይደለም እየደከመኝ። አሁን ራሱ ከዚህ ስወጣ ለጥ ነው የምለው እንቅልፌን። ኦ ማይ ጋድ አፉን ዝንብ እንዲገባ እንደከፈተ ዘላለሙን አገልጋይ እንደቦጨቀ። ይሄማ እሱን አይመስልም። የሚያምር ፎቶ እኮ ነው ያደረግሽ። ገልበቀስ ስታዩ ደህና ነው፣ ያምራል። ሌላ ፎቶ አድርጊ። ታፕታፕ ማድረጊያው ተመችቷችኋል ወይስ ይቀየር? እስኪ ንገሩኝ። 100,000 እስኪገቡ እኮ ነው። ችግር የለም እኔ ያስገባሻለሁ 100,000 እንደው ምን አርጎ ነው? አገልጋይን አኝኮ እየበላ አገልጋይን አኝኮ እየበላ ብታይ ከንቁርቲ ጋር ቁጭ ብሎ የአገልጋይን እንትን ምንድነው? ለትላንትና ኮንሰርት አላየሽም? የዳግዬን ኮንሰርት። ያ ኮንሰርት ለምን ተዘጋጀ? ዘርፎ አዳሪ ነው ብታይ። ያን ነገር የሚያጨስ ሰው ነው የሚጠጣ ሰው ነው ባጭሩ ስነግርሽ። ዋናው ፊኮ ሄደችበት ትንሽ። ይኸው የሱ ይኸውልሽ ከታች የስድብ የሱ እንትኖች እንዲህ ነው የሚሳደቡት። ለስም አገልጋይ ነው። አየሽ እንዲህ አይነቶች ናቸው። እርር ብለው ነው ብሎክ በብሎክ ሸኝ። አንቺ ምን አገባ ነው? ብሎክ ሰው አታርጊ እሺ። ሚውት የኔ እናት እኔ ምን አገባኝ? እኔ አላረግም። ግን
ሚውት ላድርግ። ቆየው ሚውት የታባክ ንስና ሂድ ማሰላም ብታይ አገልጋይ አቀረው ከእንቁርቲ ጋር ቁጭ ብሎ ሰው አገልጋይ ነው ያማል። እትዬ ጽጌ እያላችሁ ጻፉ ወይ እትዬ ጽጌ እሱ ላይፍ ሲገባ ለሴቶች ተቆርቋሪ ነኝ ይላል። ስንት ሴት አለች እውነቷ ተሸፍኖ የማንም ማላገጫ የሆነች ለነሱ አትቆምም። ምን የምን አገልጋይ ተቆርቋሪ ነው? የወንጌል ተቆርቋሪ ቢሆንማ ይሄ ግለሰብ አገልጋይን እንደዚህ ያለ ታባርጉ 10,000 ነው የቀረን። ታባርጉ ኮፒ ሊንክ እንኳን በ800 ቆመዋል። ኢትስ ኦኬ። እቺንስ ማናየበት ያለሽ እኔ ከሱ ነው የተማርኩት። ስድብን ከሱ ነው የተማርኩት። ከሱ ነው የተማርኩት። አገልጋዮች ያገልጋዩ እኔ ለሱ የልጅ ልጁ ነኝ። ከሱ ነው የተማርኩት። አያቴ ነው። እኛ ደግሞ በሱ ልክ ወርዳ መተናል። ከዚህ በኋላ ቤቴን ከፍቼ የፈለጋችሁትን እየመጣችሁ በቃ 2 ሰዓት ሰጣችኋለሁ። እኔ አልፋተውም። ይሄ ሰውየውን ከዚህ በኋላ የዘቀዘቅኩ ነው የምኖረው። አልፋተውም ጭራሽ። ዳጊን እኮ ነው የነካው። ገምር እኔ ፎቶ ለማግኘት የት ሄጄ እንደመጣው ወዶች ታብታብ አድርጉ እስቲ። እንትን ነው ወይ አልተመቻቸውም ለታብታብ። አንዴ በትልቁ ልሆን እኔ በትልቁ ልሆን። ይሄ ተዘቀዘቀ ሰውዬ እዛ እንትን ይባል። አንዴ ታብታብ ያድርጉና በደንብ 100,000 ይሙሉ። እሺ እኔ ቆንጆ ችግር የለውም። ወይ ጭራሽ እሱ ነው በእንትኑ አደረኩት። አይ ተስማምተዋል መሰለኝ። አቤል አስረዘም በይኔ ለኔ በትልቁ አርግኝ እናቴ። እኔ ግራ ገብቶኛል። ልቀይረው ቃልዬ ናት የላከችው ወይ አቤልዬ? ሂዱ እስቲ ራሴን በትልቁ እንዴት ላድርግ? በጌታ ልቀይርሽ። በቃ እኔ እምቢ ካለሽ እኔ ልቀይርሽ። የኔን በትልቁ አርጊና ሞዴሬተርሽን አነሳለሁ። ስገቢ ይሄን ፎቶ ስለምታመጪ ሞዴሬተር ትደረጊያለሽ። ችግር የለም። እንግዲህ እኛ ዝም እናሰው። አከርካሪውን እየሄድን ቅልጥም ነው አገልጋዮችን ሲነካ። ከዚህ በኋላ በትልቁ አርጊኝ። እኔ ቅልጥም በአይናችን እኮ ነው የመጣው። አንተ በአይናችን እምቢ ብለሽ ነው በትልቅ ማድረግ። ጎዴ ቆይ በራሴው ላድርግ። በራስ አይገባሽ አይቀር። እናንተ እኮ ስለምትሉ እዚህ ላይ ሁሉ ነገር